Hello guys, እንዴት ናችሁ? Welcome to my channel. This is Kevin Kalam. welcome to the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ በቃ እኔ ከቨን የሚለውን ነገር ማለት ነው ልምድ ሆነብኝ። ለዛ ነበረ በቃ አንዴ ከለመድኩት ካፌ እንዳልመለስ ወጣው ያውቅ ነበርና ማለት ነው። ሰው ወደዛ ነበረ ብዙ ጊዜ እንትንም ማለለው ባዲ ማለት ነው። ሁሌ በይ መጣይ ነበረ። ካርታ ነበረኝ እኮ ከሻሼ ባለም ደዳዊች ካርታ ላይ የምታልባት በቃ ከዋሽ ምናምን አርካቸው ነበርና ከዛ እንትን አለብኝ ማለት ነው ወድቼ ማለት ነው። ስንት ቀን ጠብቄ ማለት ነው እዚህ ህክምና ማለት ነው። ኩሩምቴ ማለት ነው እንትን ተፈረፈረ ማለት ነው። እንትን ልሞላው ባይደው ያልካ ከስንት ጠብቄ ማለት ነው። አይናቱ ይሄንን ለማሳየት ይሄንን እንትን አለ ባይዶይ ግራና ቀኝ ባይዶይ ማለት ነው። እንትን ሰው ማለት ነው ወንዶቼ ከዛ ማለት ነው። ከዛ አንድ ጊዜ ሆስፒታል እንትን ሲሰጠኝ ማለት ነው መንገድ በጣም ርቅ ሆነና ማለት ነው ቀጠሮ ሰዓት ከዛ ሲሄድ ማለት ነው ጊዜ አለፈብኝ። ከ3 ሰዓት በፊት ሄጄ ባይዶይ ከ3 ሰዓት በፊት ተነስቼ ማለት ነው የ1 ሰዓት ጉዞ ነው ግማሽ ሰዓት ጉዞ መንገድ ከ3 ሰዓት በፊት ተነስቼ ሄጄ ማለት ነው ሰዓት አለፈብኝ ባይደውይ ማለት ነው። እንትን በጣም ሩቅ ነበረ። ውስጥ ለውስጥ ነው የሆነ በቃ ላይክ ዲዛርት ምንድነው ገጠር ነው ዲዛርት ነው የሚባለው እንደዛ ነገር ማለት ነው። ወደ ውስጥ ነበርና በቃ ላገኘው አልቻልኩም ባይደውይ ማለት ነው። ሎኬሽን ምናምን አላልኩኝ ምንም ነገር በቃ ምንም አይገባኝም ባይደውይ እዚህ ሀገር ላይ ምንድነው ችግሩ ማለት ነው። ማይንዴ በቃ ተስፋ ነው የምቆርጠው ባይደውይ ማለት ነው። ጭንቅላቴ አይሰራም ብዬ ነው ከመጀመሪያው ነው እንትንም ማደርገው በቃ አይ ተስፋ ያስቆርጣል ምናምን ለከ ጭንቅላቴ አይሰራም ምናምን ብዬ ነው የምደመድመው። በቃ የሆነ ነገር ባድርግ ማለት ነው በራሴ አልተማመንም ባይደውይ በራስ መታመን የለብኝም እኮ ጭንቅላቴ ይሰራል እንዴ ምናምን ብዬ ነው ማሰበው ባይደውይ ማለት ነው። ምንም ቀላል ስራ ቢሆንም ባይደውይ በራሴ አልተማመንም ማድረግ አልችልም ምናምን ነገር አልኩኝ ባይደውይ ማለት ነው። ብስክሌት ልገዛ ይልኝ ነበርና ከዛ ማለት ነው ምን ቢለይጡ ነው ማለት ነው የለም አሉኝና አንድ ቀን ሄጄ ማለት ነው። ከዛ ሁለተኛ ቀን ልሄድ አስቤ ነበርና ከዛ ኦንደር ሳይድ ብስክሌት ምናምን አይነዳም አለችኝ ባይደውይ ማለት ነው። በህልም መታ ማለት ነው። ከዛ አንዳት ተሳደበችኝ ምናምን ባክሽ ምናምን ነገር ብላኝ ነበረች አልኳችሁ እህቴ ማለት ነው። ላይክ ለሊት በህልሜ መታ ማለት ነው ደርሶ ሳይክል ላይ እንደማ የኔ እህት በእንትን ሼጂ ምናምን ነገር ስትለኝ አይዋት በህልሜ ማለት ነው። ከዛ ማለት ነው ላይክ በጣም ገባኝ እናንተ ተምኩት ባይደውይ ማለት ነው። ድሮ አልነበረ ብስክሌት ልገዛ ነው ከዛ ስራ ልጀምር ነው ምናምን ነገር ብያችሁ አልነበረ ከዛ ማለት ነው እንደዛ ስትለኝ ጊዜ ማለት ፈርቼ ነበርና እንዲሁም በአንድ ቀን ነው የለመድኩት። እነርሱ 3 ወር ሲለማመዱ ልክ እነሱ ለምዶ ሲጨርሱ እኔ ከኋላቸው ለመድኩኝ ባይደውይ ማለት ነው። እና ማለት ነው እነሱ ሲያስለማምዷቸው ባይደውይ ስንት ጊዜ ነው የወደቁት እኔን ማለት ነው። በጣም ነው የምፈራው ባይደውይ አሁን አልንቀሳቀስም በጣም ነው የምፈራው ባይደውይ ማለት ነው። ከጊዜ በኋላ የሆነ ጥሩ ነገር አይገጥመኝም ባይደውይ ማለት ነው። እንደርሶ ከዛ ቦታ ካልሄድኩኝ ደግሞ በቃ በይበልጥ የሆነ ነገር በቃ ከባድ አደጋ ይጋጥመኛል። እንደርሶ እንደዛ ብዬ ስለማስብ በጣም ነው የምፈራው ባይደውይ ማለት ነው። አሁን የማልረዳበት ቦታ ቤታችሁ ውስጥ እንኳን እያላችሁ አደጋ ሊገጥማችሁ ይችላል ባይደውይ ደስኖት በቃ እንትን የለውም ባይደውይ ማለት ነው። ግን በቃ በፍርሃት ማለት ነው አሁን ስለታሳደብኩኝ ምናምን ነገር አይደለም ባይደውይ እሱም ከአቅሜ በላይ ስለሆነብኝና እንዳላበድ ብዬ ነው ባይደውይ ማለት ነው። ፍልንጎ እያበድኩ ስለሆነ ባይደውይ ምንም አማራጭ ስላጣው ነው ባይደውይ የምናገረውን ነገር የምናገረው እና ማለት ነው። ለራሴ ሳምንታውን ባይደውይ ለቤተሰቦቼ እሰጋላቸዋለሁ ባይደውይ ማለት ነው። በእኔ ምክንያት የሆነ ነገር አደጋ እንዲፈጠር አልፈልግም ባይደውይ ማለት ነው። ድሮን እፈራ ነበር አሁንም እፈራለሁ ባይደውይ ማለት ነው። እንደልሶ ሁሌም አደጋ የሚፈጠረው ደግሞ በአንድ ሳይድ ነው በዚች በሆላንድ በኩል ብቻ ነው ንፋስ የሚገባብንና በጣም ማለት ነው በኃይለኛ ማለት ነው። አሁን በጣም ከብደዋል ባይደውይ ማለት ነው። እንደልሶ ይሄ ደግሞ 24 hours ፊሊንጉ
አሜክ ዛስዋይ የሚመጣብኝን ፊሊንግ ላይ ይሆናል አይደለ? ቆሻሻ ኦክሲጅን አለ አይደለ? እንደዛ የሆነ በቃ ያበደ ውሻ ውስጣችሁ ሲንቀሳቀስ እንደፈለገ ኡፍ ያደርጋቸዋል ምናምን ነገር በቃ ፊሊንጋችሁ እንደፈለገ ይቀያይረዋል። በቃ ውስጣችሁ ያበደ ውሻ ስቀመጠው ማለት ነው። በቃ እንደዚህ የሆነ ማህጠን ነካስ አድርገው በቃ ላይ ተርኖ የሆነ በቃ የሚሰማኝ ፊሊንግ አለ። በቃ እንደዚህ አድርጌ እንደዚህ ሳደርገው ማለት በቃ የሆነ ያለ አይደል የሚሰማኝ ፊሊንግ አለና ከዛ በስተጨማሪም በየሰከንዱ በየደቂቃው በየሰዓቱ የሚመጣብኝ ፊሊንግ አለ ማለት ነው። ይሄን ሁሉ ነገር መቆጣጠር በጣም ከባድ ነው ባደይ ማለት ነው። አንተን እንደነገርኳቸውም ባደይ እንደዛ አይነት ነገር ሲከሰት ቦታ መቀየር ጥሩ ነውም ሲባል ሰማ ነበረ ድሮ ባደይ ማለት ነው። አንተን ሶ ልክ እንደሰማውን ደግሞ ቀየርኩኝ ባደይ ማለት ነው። ከዚህ ወደ ስዊዘርላንድ ስሄድ ማለት ነው። አይ ነው ካናይትል ጋይስ በጣም ሶ ፊሊንግ ጉድ እንዲሁም የሄድኩት በጣም አሪፍ ሀገር እንዲሁም በቃ ፊሊንጉም ምርጫውንም በቃ ተመቼ ኤቭሪቲንግ ባደኝ ማለት ነው። እንደዛ እንዲሆን የቻለው ደግሞ የሆነ ጓደኛዬ ነበረ። ከዛ ባደወይ ሙሉ ስሙን ነግራቸው ነበረ ግን ችግር የለብኝም ግን ለሱ ደንነስ ይባል ማለት ነው። ፊ ነው የምለው በኤፍ ነው የሚጀምረው ስሙ ከዛ ማለት ነው። እሱ ነው ወደዛ ሄጄ ያለኝ ባደይ ማለት ነው። ወደዛ ታዲያ አውሮፓ ከገባሁኝ ስዊዘርላንድ እሄዳለሁ ብለሽ አልነበርሽ እንዴ ምናምን ነገር ሲለኝ አው መጥቼ እኮዳለሁ ስላቸው አትሄጂም ብሎኝ እኮ ነው እዛ ጀርመን ስገባ ማለት ነው። እንደን ሰው ስዊዘርላንድ ነው የሚሄደው ምናምን ነገር ስላቸው አረ የተሸወደሻል ስዊዘርላንድ እኮ እንደዚህ ነው በቃ ገንዘባቸው በጣም እንትን ነው እና ምናምን ነገር ብዙ ነገር አሉኝ እና በቃ ድፍንፍን አደረጉኝ ጭንቅላቴን ባንዴ ማለት ነው። ኦኬ እንደዛ ከሆነ ታዲያስ ብዙ ሀበሻ ባይደውይ ማለት ነው። እኔንም ሀበሻ ብዬ ነው እጅ የምሰጥ ከሆነ ብዙ ሀበሻ የሚሄዳትን ሀገር አለችና ሆላንድ እንደርሶ ስለ እሱ ሀገር ደግሞ አንዳንድ ነገሮችን አጣይቄያለሁኝና እንደርሶ በጣም ሀበሻ በብዛት እንዳለ ነበር እዚህ ሀገር ላይ የሰማሁት። እንደን ኦኬ በቃ እንደዛ ከሆነ ላይክ ለዛ ወደዛ ልሄድ መቼስ ከሀበሻ እንድቅም ይሆናል ምናምን ብዬ እዚህ መጣሁላችሁ ወዶቼ ማለት ነው። ከዛ ማለት ነው ስለ አንዳንድ ነገር ጠየኩኝ። ስራ በጣም በብዛት አለ ወረቀት ቶሎ ይሰጣል ምናምን ነገር ሲሉኝ ባይደኝ ማለት ነው። እንደሱ እኔም በጣም ተግቼ ማለት ነው ስራ መስራት ብቻ ነው የምፈልገው። ገና ካምፕ ውስጥ ያለው ስራ አለኝ ወረቀት ይጀም ስራ አለኝ። በጣም ጠንካራ ሰራተኛ ነው የምሆነው። በቃ ላይክ እኔ ሰራተኛ ነኝ ምናምን በእንብዬ ነው እየገባሁት ባይደኝ ማለት ነው። ምክንያቱም የሆነ እድል ከተገኘ አሜሪካ ቶሎ እንድሄድ ባይደኝ ማለት ነው። በገንዘብ ኃይልም በምንምም እማራለሁ። ደግሞ መማር ላይ በጣም ነው የማምነው እና እንደሶ ገንዘብ ካለኝም የፈለኩትን አይነት ትምህርት መማር እችላለሁ ማለት ነው። ጎና ጎን ማለት ነው። መጀመሪያ በፍጥነት ከሰራሁኝ ማለት ነው ኤቭሪቲንግ ሙያ መማር እችላለሁ። ኤቭሪቲንግ የፈለኩትን ነገር መስራት መማር እችላለሁ። እንደso ገንዘብ ሲኖራችሁ ማለት ነው ተምራችሁ ደግሞ ሙያቱ ይዙና ከዛ በሙያችሁ ደግሞ የሆነ ስራ መሰለቻችሁ ከሆነ ወይም ደግሞ አሪፍ የቋንቋ ብቃት ኤቭሪቲንግ ማለት ነው ፍጥነት ካላችሁ ማለት ነው አሪፍ ገንዘብ የምታገኙበትን ስራዎች ቦታዎች ልታውቁ ትችላላችሁ። ኤቭሪቲንግ ባዲዮ ማለት ነው። እንደርሶ ሰዎችንም ልትረዱ ትችላላችሁ። ሰዎች ስትረዱ ደግሞ ሰዎች በያሉበት ሆኖ ሊረዱዋችሁ ይችላል በብዙ ነገር። እቃ ማመላለስም አለ ባዲዮ ማለት ነው። አሁን ከኢትዮጵያ አስመጥታችሁ መሸጥ እቃ ምናምን ነገር ማለት ነው። እንደርሶ ማለት ነው ወዶቼ እንደርሶ እኔ በጣም ነበር ለመስራት የመጣሁት። መጀመሪያ እኔ ኢቭንም ሰሃራ ላይ ሲወጣ ጊዜ ማለት ነው የራሴ ሬስቶራንት ከፍታለኝ አውሮፓ ገብቼ ስቀር አውሮፓ ከገባሁኝ አንድን ዘፈን ዘፍናለሁ። በእንግሊዘኛ ነው ደግሞ የምዘፍነው። በእንግሊዘኛ ዘፈን ማውጣት ፈልጋለሁ ምናምን ያልኩኝ ነበር። የእውነት እኮ ነው ከልቤ ነበር ባይደው እየቀለድኩ ምናምን ነገር አለ ከልቤ የተናገርኩት ነው ባይደው ማለት ነው። የነበረኝን እቅድ ነው ባይደው ማለት ነው። እሱ እንዳለ ሆኖ ግን አሜሪካ መሄድም ባይደው ሰው አሜሪካ ደግሞ የሚሄደው በራሴ መንገድ ብቻ ነበር ያሰብኩት። እንደርሶ ቤተሰቦችንም ካገኘኋቸው በጣም አሪፍ፣ ካላገኘኋቸው ያው በያሉበት ተረጋግቶ ሰው በሰላም እንዲኖር ነው የምመኝለት ባይደው እኔ የሆነ
የማትይዘው የማትለቀው ከሆነ በቃ ጭንቀት ውስጥ ነው የሚቀመጠው ሰው። አይስወርቱ ጋር ነው የምላችሁ። እኔ ባይወይ በጣም ነው የምሰማው ጆሮዬ እዚህ ሆኜ ማለት ነው አሜሪካ ላይ ሊፈጠር የሚችለውን ነገር ወይም የሚፈጠሩትን ነገሮች ለሰው በቃ በጣም አንደርስታንድ ነው የማደርገው። የሆነ ነገር ሲከሰት ይገባኛል ማለት ነው። በጣም ነው እኔ ለሰው የምከላከልለት ለቤተሰቦችም ለሌላ ሰውም ዘን ሰው ፈጣሪ መቅጣት ባለበት መንገድ ሊቀጣቸው ይገባል እንጂ እኔ ዝም ብዬ ማለት ነው የሆነ ነገር ላይ ውትፍትፍ ማለት የለብኝም። እንደ ሰው ላይክ በጣም እንትን ነኝ ምንድነው የሚባለው ይሆናል አይደለ በቃ ይሆናል አይደለ የኔ በቃ ማዝረክረክ ምናምን ነገር አይመቸኝም ባዳይ ማለት ነው። በቃ ዲስ ካም ዳውን የተረጋጋ አይነት ስራ ነው መስራት የምወደው። ባዳይ ብዙ አላወራም ባዳይ ማለት ስላለኝ እቅድ ባዳይ በተለይ ከሀበሻ ጋር በጭራሽ ምንም ነገር አላወራም። ሳምታይምስ ከቤተሰቦች ጋር ካልሆነ በስተቀር ደግሞ በጭራሽ እኔ ጓደኛ ምናምን ነገር ዘመድ ወገን ብዬ ምናምን በፍጹም አላናገርም ባዳይ ማለት ነው። እኔ ከተናገርኩኝ የምናገራቸው ያጎቴ ልጆች ወንዶች ባዳይ ማለት ነው። ከሴቷ ጋር ኢቭንም አላወራም። ከሷ ጋር የማወራው የሆነ ቀልድ ቆረጡጥቆ ዝም ብሎ ያለ የሆነ አለ አይደል ጀስት ጆክ ቁም ነገር ከሷ ጋር አላወራም። ቁም ነገር የማወራው ከወንዶች ጋር ብቻ ነው ባዳይ ማለት ነው። ያጎቴ ልጆች ከወንዶች ጋር ነው ቁም ነገር የማወራው። ትንንሾች ህፃናቶች ናቸው ባዳይ ማለት ነው። የኔ ደንቦሽ ብሾች ባዳይ ማለት ነው። ላይክ እንደኔ ደንቡጭ ያለ ነው ባዳይ ማለት ነው። አንተን ሰው ማለት ነው ልጅ ልነግራቸው የሚፈልገው ነገር ማለት ነው። ባዳይ ብዙ ነገር ማፍራት ደስ ነው የሚለው ልጅ ማፍራት የልጅ ወዳጅ ብዙ ነገር ባዳይ ስምምነት፣ መተጋገዝ፣ መተባበር፣ መፋቀር ምናምን ነገር ማለት ነው። ግን ማለት ነው ብልግና ነይ ብልግና ሰው ላይ መባለግ ጥሩ አይደለም ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ሰው አያውቀንም፣ ሰው ላይ እንጫወትበት ተገኘም ቻንስ ነው። ይሄ የማይገኝ ቻንስ ነው። ሰው we gonna play and then we're gonna play on anyone እዛ አይነት ነገር ተገቢ አይደለም የኔ ውዶች ማለት ነው። ስለዚህ እናንተ በሚሰሩት ስራ ምላሽ የሚሆነው የሚያስጠላ ምላሽ ነው። ያ የሚሰሩት አጸያፊ ስራ ማለት ነው። ማሳይ ሊላችሁ ሰው እንዳትጠብቁ ሰው እንደዛ ሊላችሁ አይችልም ማለት ነው። እንደሱ ማለት ነው። ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ያው እንደዛ ነበረ። አሁን ደግሞ ያው ያለሁበትን ሁኔታ በጣም ከባድ ነው። ፊሊንጉ በጣም ነው የሚያስጠላው። አሁንም ግዴታ መውጣት አለብኝ ከዚህ ሀገር ባይዘኝ ማለት ነው። ያው አሜሪካ እንድልከኝ ጠይቃት ነበረ፣ ብዙ ነገር ጠይቀም ነበረ። ምን ምላሽ አይሰጡም ባይዘኝ ማለት ነው። ኤቭሪ ታይም ጨዋታ ላይ ናቸው ባይዘኝ ማለት ነው። እንትን ኔቨር ጊቭ አፕ እንደን ተስፋ የማይቆርጡበትን እንትን አለ ባይዘኝ ማለት ነው። አንድ አቅጣጫ ስላለ ማለት ነው። እንደን ሶ እኔ እዚህ ሀገር ሲመጣ ማለት ነው ይሄንን ጋር ተናገሪ የሚመለከታቸውን ነገር ማለት ነው። ኢቭን እኔ ጠና ያለሁበትን ሁኔታ እያበድኩኝም they don't care። እኔ እኮ እስካሁን መንገድ ላይ በነበርኩኝ ባይደዊ ማለት ነው። እንደነሱ አያያዝ ባይደዊ ማለት ነው። እኔ ጽርጊያ ላይ ነበርኩኝ እኮ ሆምለስ ሆኜ መንገድ ላይ ነበርኩኝ እኮ ነበር እኮ የምተኛው እስካሁን። ኢቭንም 10 መርፌ ምናምን ነገር በሰንሰለት ታስሬ ነበር በነበርኩኝ ባይደዊ ማለት ነው። 5 መርፌ በቀን ነበር የምወጋው ባይደዊ ማለት ነው። እንደነሱ አያያዝ and I don't care about them። እንደዚህ እዚች ሀገር ላይ ማለት ነው ማንም ምንም እዚች ሀገር ሰው የረዳኝ ሰው የለም ማለት የቀለደብኝ ሞቶ ሺህ ሰው እንደዚህ ከዛ ሚሊዮናት ሰው ባይደኝ ማለት ነው። ግን የረዳኝ ሰው የለም ባይደኝ እዚህ ሀገር እና ማለት ነው። ወዶች ለነገራችን የምፈልገው ነገር ማለት ነው ተነገርኳችሁ። ያውቃሉ ሀበሻ ባይደኝ ማለት ነው። ማንም ሰው እኔ ላይ ኃላፊነት የለበትም። እኔ ራሴ ነኝ የመጣሁት እዚህ ሀገር በራሴ ፍላጎት ነው የመጣሁት። ማንም ሰው ይጅ አላለኝም። they know anything። ምንም የማንም ኃላፊነት መውሰድ ግዴታቸው አይደለም። እኔ ራሴ ነኝ የመጣሁት። ማንም ሰው መጥቶ እንደዚህ አድርግልን ብላቸው ማለት ነው
ነይ ነው ማለት የነበረባቸው ባዴ ማለት ነው። እኔ በመድኃኒት አሁን የሆነ ፈውሰው ማለት ነው እንድትቀመጥ እንድትሄድ ያደርጉሃል ባዴ ማለት ነው። ያቋሉኝ ባዴ ማለት ነው። ኢቭንም ባዴ ማለት የሆነ ታይም ላይ ቤት ለቀቄ ማለት ነው ወደ ሄጄ ነበር፣ ወደ እነሱ ሄድኩ ባዴ ተመርጬ ነበር እውነት ለመናገር ቀጥታ ፊሊንጉ ወደ እነሱ ነበረ መድኃኒቱ የሚያስልከው ባዴ ማለት ነው። ከዛ ሊሄድ ሲል ግን ምን ተፈጠረ መሰላችሁ? እኔ መሄድ አልፈለኩም። ገባኝ ባዴ ማለት ነው። መድኃኒት እንደሆነ ወደ እነሱ እየላከኝ ያለው ገባኝ ባዴ ማለት ነው። እንደን ከዛ ማለት ነው ልጅ ምን አለኝ መሰላችሁ? አከራይቱኝ ያስመጣልኝ ባዶ ወደ ጨብላቃ ቤት በጣም በውድ ገንዘብ ነበር የተከራየሁት ባዶ ማለት ነው። ምናምን ነገር ባዶ ማለት ነው። አንተ ከዛ ማለት ነው ከዛ አትወጪም እንደ ምናምን ነገር ባዶ ማለት ነው። ከዛ የቤት ክራይ ማለት ነው ሌላ ጊዜ የምከፍለው አት ዘ ሴም ታይም ነበር የምከፍለው። በትክክለኛ ቀን ሲደርስ ነበር የምከፍለው። ያኔ ግን ከ10 ቀን በፊት ለምን አትከፊም ምናምን ነገር አለኝ። ምን እንደነካው አላውቅም ልጁ። ያኔ እኔን ምን እንደነካኝ አላውቅም ባዴ ማለት ነው። ከዛ የቤት ኪራይ ማትከፊ ከሆነ በቃ ቤቱን ለቀሽ ውጪ ምናምን ነገር ሲለኝ ባዴ ማለት ነው። እንዴ ያወጣለሁ ምን ችግር አለው አሁን አወጣልሃለሁ ምናምን ነገር አብዬ ማለት ነው። ቤቱን ጥርት አድርጌ ወጣኝ ባዴ ማለት ነው። ግን አይ ቲንክ እኔ ራሴ ነው መሰለኝ ባዴ ይወጣሉ ያልኩት ይሄዳሉ ምናምን ነገር ሲለው ማለት ነው። እሱን ይዞ ነው መሰለኝ አይደንከ አትወጪም እንደምናምን ነገር ሲለኝ ማለት የ10 ቀን ምናምን ነገር ትቼበት ሄድኩኝ ባዴ ማለት ነው። ከ10 ቀን በፊት ነው እንደዛ አለኝና ከዛ እንደዛ ትቼ ሄድኩኝ ባዴ ማለት ነው። ከፍዬ ማለት ነው የከፈልኩት ባዴ ማለት ነው ቀኑን ሳልጨርስ። ከዛ ሲወጣ ጊዜ ማለት ነው ሄድኩኝ ባዴ ማለት ነው። ከዛ ልጅቷን ላይክ የሆነ ወደሷ ላይክ አይ ቲንክ መስተፋቀር ነገር ነው አይደል የሆነ የሚያላግብ ነገር አለ አይደል? ሴቶችም እንደዛ አይነት ነገር እንደሚጠቀሙ አውቃለሁ ማለት ነው። እንደን ከዛ ማለት ነው ልጅቷ ላይክ በጣም ነበረ ደስዋይ በቃ እኔ በጣም በቃ የሆነ በቃ ላይ ካደረው በጣም በቃ የሆነ የሚለጥፋት ምናምን ነገር መስሏታል ባዴው ልጅቷ ማለት ነው። እንደርሶ ማለት ነው ሰዎችን የቤት ክራይ ሰዎችን አስወጥታን ነበረች ባዴ ማለት ነው። ያ ምንድነው ያለው አባረረችን ባዴ ማለት ነው። ሰውየው የሊቢያዊ ባዴ ማለት ሊቢያ ላይ ነበርና ከዛ አባረርን። እንደን ሲያባረራቸው እኔ ቀረሁኝ ባዴ ማለት ነው። ሰው እኔ አንቺ ነሽ ውሸት የወሰድሽላቸው ወይ አንቺ ነሽ እንድንወጣ ያደረግሽው ወይ ምናምን ነገር ብሎ ብዙ ነገር ተናገሩ ባዴ ማለት ነው። ከዛ እኔ እንዳስወጣዋቸው ነው የሚመስላቸው እና ሰው እኔንም ከነሱ አልቀርም እንደ ሊወጣ ነው ምናምን ነገር ብዬ ማለት ነው። እነሱ በወጣው ታይም እኔንም እወጣለሁ ምናምን ብዬ ልወጣ ነው አልኩኝ ባዴ ማለት ነው። ከዛ ልወጣ ነው ስል ግን ያኔ ቤት አላገኘሁም ነበርና ከዛ ላይክ ለምን ወደ እነሱ ነኝ ምናምን ነገር ይለኝ ነበርና ከዛ ወደ እነሱ ሄድኩ ባዴ ማለት ነው። ልጆቹ ባዴ ማለት ነው። አንተን ከዛ ማለት ነው ልጅቷ ላይክ በጣም እንትን ያደረገችውን ነገር ስላወቀች የሆነ በቃ ላይ አይደለ እኔ ካሷ ጋር ሲቀመጥ የሆነ በቃ ላይክ በጣም በቃ አይደል ላይክ በጣም በቃ የሆነ በቃ በጣም የሚለጥፍባት ምናምን ነገር ቲንክ መሰለኝ። ከዛ ግን እኔ በጣም የገረመኝ ሴትዮዋ ማለት ነው ምን ላደርግላት ነው? እኔ እናቷ ነኝ፣ ባሏ ነኝ፣ ምስቷ ነኝ፣ እህቷ ነኝ፣ ምንዋ ነኝ እና ነው የማትተወኝች ልጅ እየተከተለች ባደወይ በሰው አድርጋ ችግር የምትፈጥርብኝ እየተከተለችኝ ችግር በቃ በየሄድኩበት ችግር ትፈጥራለች እና በጣም ገረመኝ ባደወይ ዋሽ ይሆናል ምናምን ብዬ ማለት ነው። በቃ ይውጣላት ምናምን ብዬ እች ልጅ በቃ በጣም በቃ ተለማመጥኳት። በቃ ላሰለቻትና በቃ ከዛ ልርቅላት በቃ እኔ ምንም ነገር እንደሌለኝ ምናምን ነገር ስል ልጆቹ ይሰለቹን ባዴ ማለት ነው። ከዛ ማለት ነው ልጅቷ በቃ ላይ በጣም የምታሳየውን ነገር በቃ ይሆናል አይደለ ምናምን ነገር በቃ ትሽታለች ምናምን ነገር ግን በደጅባ ምናምን ብዬ ማለት ነው። እኔ ደግሞ ከዛ ማለት ነው ወዱቼ ከዛ ምን ቢፈጠር ጥሩ ከዛ ማለት ነው
እዛ እንደዛ ብዬ ማለት ነው ሄድኩ ባዴ ማለት ነው። እንትን አይ ነው እንደዛ አይነት ነገር እንዳለ አውቃለሁ ማለት ነው። እንደዛም እንደሚያስደርጉት እስከ መጨረሻ ደግሞ ልጆቹ ሰለቸዋቸው ምናምን ኢቨንም ያጎቴ ልጅም ነበረ ከነሱ ጋር ነኝ ምናምን ምን አይቶባቸው ነው ላይ እነዚህ ጥባራሞች ምናምን እያልኩኝ ነበረ። ግን ከዛ እንደርሶ እኔ ባደወይ ልጆቹ ምንም አልመሰሉኝም። ለስዳን እንዳልኩኝ ለስዳን ልላቸው ነበረ እሱ ስላለኝ ነው ባደወይ ለምን እነሱ ጋር አትሆኝም ለምን ተባብረሽ ከሰው ጋር ምናምን ነገር ሲለኝ ነው ደስ ምናምን ብዬ ሄድኩኝና ግን ብልግናቸው አከር ነው ባደወይ ኦቨር ነው። እንደን ከዛ ልጆቹ ቤቱን ለቆ ወጡ። ያው እንደነገርኳችሁ ሌላ ታሪክ ላለባዶ ንግስት ፓርት ማለት ነው። ከዛ ለአጋጣሚ እነሱም ከቤት ተባረሩና ከዛ ማለት ነው ሲባረሩ ጊዜ ማለት ነው ከዛ ሲባረሩ ጊዜ ከዛ እየሄዱ ነበርና እኔ ዝለው ምቀራው ምናምን ነገር አልኳቸው ባዶይ ማለት ነው። ከሆነ ልጅ ጋር ግንኙነት ጀምረን ነበር እዛ ከዛ ማለት ነው። እኔ ግን ለነሱ እንደነሱ ለመሆን ነው ፍቅረኛ ያዝኩት እንጂ ፍቅረኛ የሚያዝ ጉጉትም አልነበረኝም። አሊዝም ነበረ ማለት ነው ትርጉም የማይሰጠኝም ማለት ዝም ብሎ ፍቅረኛ መያዝ አልደርሶ ከዛ ማለት ነው ያኔ ማለት ነው። ከዛ ምን ቢፈጠር ጥሩ እንደዛ ሲባረሩ ልጆቹ ባይዶይ እኔ ገንዘብ የለኝም ምን ልጠቅማችሁ ነው የቤት ክራይ እናንተ ጋር መክፈል አልችልም እንደርሶ how can I go with you guys እንደርሶ እናንተ ሆዱ እኔ ዝቀራለሁ ምናምን ስላቸው ችግር የለውም ስለ ገንዘበኛ ቃውኝ ምናምን አለችኝና ላይክ ልጆቹ በቃ ላይክ ከኔ ምን እንደሚፈልጉ በጣም ገረመኝ ባይዶይ ማለት ነው። እነሱ ጋር ሲሆን ጥሩ ነገር አድርጉልኝ ከነሱ ጋር ስለይ ግን ይሄን ያህል መሆኑን ባይዶይ በጣም ነው ገረመኝ። and then every time አንድ ሂጂ እምትሄጂበት ካለሽ ሂጂ ይሉኛል እሄዳለሁ። ለምን አትመለሽም ይሉኛል እመለሳለሁ። ለምን አትሄጂም ይሉኛል that's why they are crazy guys by the way ማለት ነው። ያበዱ ሴቶች በይበት ያጋጥሙኝ ያውቁ አሪ by the way ሼር አብረን ሼር እናደርጋለን ምንም ነገር by the way ምንም ነገር አልሳሳብ ግን እነሱ በጣም ስስታሞች ናቸው። የሆነ ነገር እንድትገዛ አይፈልጉም። ልብስም ያሳይ የሆነ ነገር እንድትገዛ አይፈልጉም። ግን በጣም ክፉ ልጆች ናቸው። በጣም ባለጌ ልጆች ናቸው። that's why ማለት ነው እኔ ማለት ነው እኔ የሆነ ይመበል ሰው ላይ አልበለጥም። just የሆነ የሚያስጠላ አክሽን መጠቀም አልወድም። እንደን ሰው ከሰው ጋር ያለኝ በጣም ባሪፍ ሁኔታ ነው ከሰው ጋር የሚሄደው ባዲኝ ማለት ነው። እኔ ባዶይ ምንም ያህል ሰው ቢያወጣ ባዶይ ሳልክ ሰው አልቀረም ባዶይ አልተርፈም ባዶይ ማለት ነው። ያደረጉልኝ ነገር ማለት ነው እከሳቸዋለሁኝ ማለት ነው። እኔ ጋር ያሉ ደግሞ ሰዎች ደግሞ ተበለጦብኝ በሉብኝ ምናምን ነገር የሚባል ነገር የለም። ተስዋይ ባዶይ እነሱ ቢሉም ችግር የለውም ባዶይ ማለት ነው። ልብ የተለያየ ልብ ነው ያለው ሰው ትልቅ ልብ ያለው አለ ትንሽ ልብ ያለው ኔጌቲቭ ፖዚቲቭ ኤቭሪቲንግ ባዶይ ማለት ነው። እኔ ከነሱ ደግሞ ትልቅ ነኝ ብቻ ሳይሆን that's why be calm down በጣም አሪፍ ጠባይ ነው ያለኝ ነገራችሁ አልችልም። አንተን ሰው ከዛ ማለት ነው ለዛኔ ግን እኮ ለኔ ጥላትም እኮ ለመጥፎ ነገር ብሎ እኛ ጋር ሆነ ይልሃል። ያው እንዲቆጣጠር የሆነ ነገር እንዳታገኝ የሆነ ነገር እንዳይሳካል የሆነ ነገር እንዳታገኝ ብሎ ዝም ብለህ እኛ ጋር ሆነ ይልሃል ባይደኝ ማለት ነው። እንደዛ አይነት መሆን እምትሆነው ሰው አታጣም ባይደኝ። እኔ ደግሞ አብሬው የሚሆን ሰው ባላጣው ነበር ሰብ ፈልግ ነው። ግን እኔም ያው ከእንደዛ አይነት ነገር መራቅ ነው የፈለኩት። ደግሞ ይመርዛሉ መርዝ ይወዳሉ አንዳንዶች ምናምን ነገር like they only the same by the way ማለት ነው። ከጀርባቸው ሆኖ እያንዳንዶች ነው እንትን የሚያደርጉት by the way ማለት ነው። እኔ ብዙ ማስመሰል ቀበጥብጥ ምናምን ነገር አልወድም by the way ማለት ነው። እንደን ሰው ማለት ነው ጉዶች አሁን ያለሁበትን ሁኔታ በጣም ነው ከባድ እንደን ያው እቻ ሀገር ደግሞ ዛሬ ነገ ለቀት እያልኩኝ ነው ባዲው ማለት ነው። አሁን ደስ ወይ ኮምፕሊት ለቀት ነው ባዲው እቻ ሀገር በጣም ከብዳኛለች። ምክንያቱም ታምሜ ያለሁኝ ምናምን ነገር ማለት ነው።
በጣም ደክሞኛል። ያው ልቀቁኝ ብያችኋለሁ ወደ አሜሪካ መለቀቅ እንትን እንድትለቀቁ ፈልጋችሁ ህይወታችሁን ማለት ሊያልፍላችሁ ያልፋችኋል ይባላል አንዳንዴ ማለት ነው። እንደዛ አይነት ነገር ሊፈጠር ስለሚችል ማለት ነው። እኔ አምኛለሁኝ ባደይ ማለት ነው። እጄን ሰጥቻለሁ እወጣለሁ። ግን ማንም ውጭ ስላለኝ ነው አይደለም የምወጣው ባደይ ማለት ነው። ሀበሻ እኔ ባደወይ ሀበሻ እኔ ከፈለጉ ማለት ነው እራሳቸው በራሳቸው አፍ ይንገሩኝ ባደይ ማለት ነው እንጂ ማለት ነው ወደዛ ሂጂ ወደዚህ ሂጂ ወደዛ ሂጂ ተብዬ በፍጹም አልሄድም። ኤቭሪ ታይም በራሴ መንገድ ነው የሚሄደው ባደይ ማለት ነው። ያው እዛ ሄዳችሁ ደግሞ እኛ ነው ያመጣናት፣ እኛ ነው እንደዚህ ያልናት፣ እንደዚህ ነው ያደረግንላት ምናምን ያደረግንላት ምናምን እያላችሁ ደግሞ ከስር ከስር ትከተሉኝ ባደይ ማለት ነው። ናይ ባደይ ስራችን በጣም ነው የማውቀው ባደይ ማለት ነው። እዚህ ደግሞ እንደዛ አይነት ነገር ላይ ነው የሚያምኑት ባደይ ማለት ነው። የሆነ በቃ ላይ ከኔ በመርዝ እዚህ እንደሚቀመጥ ወይ እንደሚንቀሳቀስ በቃ እዛ ነው የሚያውቁት። እኔ ባደይ ማለት ነው ኤቭሪቲንግ አይ ነው አይ አም ካቶሊክ ኤቭሪቲንግ እኔ ላይ እየተካሄደ ያለውን ነገር በጣም ነው የማውቀው ባደይ ማለት ነው። አሁን ስለተናገርኩኝ ነው እንጂ የመሄድ እቅድ ልቤ ውስጥ ድሮም ነበረ ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። ከበፊትም እኔ ከስዊዘርላንድም ሲመለስ ካልተሻለኝ እሄዳለሁ የሚል እቅድ ነበረኝ ባደይ ማለት ነው። እቺ ሀገር ለብቃት ሌላ ቦታ ሄጄ ግን አስረድቻቸው ነው የሚሄደው። እንደ ድሮ አይደለም ተደብቄ የሚሄደው። አስረድቻቸው በቃ ያለውን ነገር በዝርዝሩ ተናግሬ ፍርጥርጥ አድርጌ ነው የሚሄደው ነው ያልኩት። ምክንያቱ እያወቁ የሆነ ካቨር ስለሆነ እኔ በቃ ዝም ስላልኩኝ እየተናደድኩ እንደሆነ ይመስላቸውም ማለት ነው። በጣም ተናድጃለሁ። ነቨር ኤቨር ባይደው የ2 አመት ሙሉ የተጠበስኩትን እሳት ላይ ባይደው በፍጹም የማይረሳ ነው። መጠበስ ብቻ ሳይሆን ደግሞ በውስጥ ደግሞ የቀረብኝ ህመም አለ፣ ጤና ያጣሁትም አለ፣ የጎደለኝ ጤና አለ። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር ላይ የተፈጠረውን ነገር ባይደይ ማለት ነው የማራሳ ነው ባይደይ ማለት ነው። እንደን እዚህ ሀገር የሰይጣን መስዋዕት ነው ይሄን ኮቴ ባይደይ ማለት ነው። እነሱ ብቻ ሳይሆን ባይደይ ኤኒዋን ነው የሚጠቀም ባይደይ ማለት ነው። ኤኒዋን መንገድ አለው። የፈለገ ሰው እንደፈለገ ብሎ ይገባል ባይደይ ማለት ነው። እኔ ባይደይ ማለት ነው። እንደን አያም 0 ሆላንድ 0 ኔዘርላንድ ስላቸው ማለት ነው። 0 ብላክ እንደዛ ሰይም ባይደይ ማለት ነው። ሪል ነው። ምንም ያደረኩት ነገር የለም። ያ ሆላንድ ለኔ በጣም ከባድ ናት። ሶ ዲፊካልት የስ ሰዎቹ ባይደይ አንዳንድ ጊዜ ማለት ነው መርዝ ሲመረዝላቸው ወይ የሆነ መተት ሲመትቱላቸው የሆነ ሰው አሳስራቸው አሁን በፍቅር ሻበደ አሁን እንትን ሊሆን ነው ምናምን ነገር ሲለው ባይደይ ማለት ነው። ለምንድነው መሰላችሁ እንደዛ የሚያደርጉት? ሪል ሊሆን የነበረው ነገር በእነሱ መንገድ እንዲሆን ይፈልጋሉ። ለምን? እናንተ ሊያጠምዷችሁ ስለምፈልጉ። ያ እነዛ ሰዎች ባይደይ ማለት ነው። እነዚህ ጠንቋይ ሰዎች፣ መተት ሰዎች ምንም ኃይል እንደሌላቸው ያውቃሉ። ምንም ፓወር እንደሌላቸው ያውቃሉ። ምንም ኢነርጂ እንደሌላቸው ያውቃሉ። ግን ሰው ይሸውዳሉ። ያ በፈለጉት ታይም የፈለጉትን ነገር መጠንቀል ይችላሉ። ግን ምንም የለም ማለት ነው። ደርሶ እኔ ምን ስራ የለኝም። ምን ስራ አለኝ? ስራ ፈት ነኝ። ምን ላደርግ አይደለም? ስራ ፈትቼ ስራ እየሰራሁኝ እንኳን እኔ ስንት ነገር የሚበዛብዝ ሰው ነኝ ባይደይ ማለት ስንት ነገር የሚመዘምዝ ሰው ነኝ። በዘብዝ አልኩኝ ሶሪ አልበዘብዝም። የምመዘምዝ ነኝ ባይደይ ማለት ነው። ደርሶ ለኔ ቀላል ነው እንደዚህ አይነት ተንኮለኛ ሰዎችን ቶሎ ማጋለጥና ማወቅ ባይደይ ማለት ነው። ምስለን ማላውቅ መስላችኋል ባይደይ ማለት ነው። ብዙ ጊዜ የማልገፋው ባይደይ እንትን ነገር ላይ ባይደይ ለምንድነው መሰላችሁ? ስለሚገባኝ ነው ባይደይ ማለት ነው። እንደርሶ ማለት ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ?
ነገራቸው የምፈልገው ነገር ማለት ነው። እዚህ ያለውን ፊሊንግ እንደዛ ነው። ያው እንደነኳችሁ እኔ ሲንግል ነኝ፣ ፍቅረኛ የለኝም። ኦስተን ደግሞ አይ ሆፕ ባሌ ይሆናል ማለት ነው። ኔቨር ጊቭ አፕ እንደን ማለት ነው። ልጅ ሄደ ነገራቸው የምፈልገው እንደነገርኳችሁ ልቤ ከተሰቃየ በጣም ከባድ ነው። ምክንያቱም ሲሸሽ ጊዜ ማለት ነው ከዛ ሰው ከራኩኝ ይተወኛል። ግን እዛ እያለሁኝ የሆነ በቃ አለ አይደለ የሆነ እንትን የሚያደርገኝ ነገር ስላለ በጣም ከባድ ነው ለኔ ማለት ነው። እንደን ሶ አሁን ላይ ልቤ ያለው ኦስተን ነው። ኦስተን በጣም ደስ የሚል ጠባይ ያለው አይስወርስ ጋር ነው የምላችሁ። አይ ቲንክ እኔ ጋር እንትን ስለሌለው ነው እንጂ የሰው የመያዝ ችሎታ አለው። አይ ቲንክ በጣም እድልም አለው። ለክ ሰው በጣም ቀለል ካለላችሁ ደስ ይላል ባይ ማለት ነው። ጃስት ኬ ነው የምትሉት ለእናንተ ቀላል ከሆነ ማለት ነው። አንድ ሰው ማለት ነው እልላችሁ የምፈልገው ነገር ማለት ነው። አሁን ኮምፕሊትሊ ልቤ ውስጥ ያለው ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር ባደወይ ሳራ ያደረገችው ያልኳቸው ነገር ሪል ነው ያደረገች በሱንም ነው ባደወይ በዛ በኩል ነው ይዛኝ ነው ስሰቃይ የምኖረው። በዛ በኩልም እንደነገርኳችሁ መመተት ሳይሆን በቃ ኮምፕሊትሊ ሰው መቀየር ታውቁታላችሁ። ሰው ላይ ሌላ ሰው መተካት ኢዝሊ አንድ ሰው ሳይሆን 1000 ሰው ሲጠቀምባችሁ እንደሚኖር ማለት ነው። ሳራንም እንደዛ አይነት ነገር ነው ያደረገችው። በጣም ከባድ ይሆናል አይደለ? መተት ነው የሰራችው። ምክንያቱም የተወለድኩበትን ቀን ወረቀት ላይ ሀገር ስም የኔ በቋንቋ በኤቭሪቲንግ ነው የሚያስደግምባችሁ ባደይ ማለት ነው። እንደዛ አድርጎ ይደገምባችኋል። ከዛ ትሰቃያላችሁ ማለት ነው። እንደነ በጣም ሰው ኢዚ ነው ባደይ። በዛ በኩል ደግሞ እኔ ለመያዝ ማለት ነው በእንደዛ አይነት መልኩ ባደይ ቡዳም ከሆነች ቡዳ ናት ባደይ ማለት ነው። አይ ቲንክ ማለት ነው እንትን የሆነ ነገር ላይ እንትን አድርጋ ማለት ነው። ቡዳ አይን ባደይ ማለት ነው። አይ ቲንክ እንትናችሁ እንኳን ሲያዩ ባደይ ጥሩ አይደለም ደርሶ ማለት ነው አይናቸው። ከዛ በእንትን አድርጋ ያው ብዙ ነገር ያደረገችው ባደይ ያኔ። ከዛ ደግሞ አውጥታ እሷ ራሷ ጋር ነው የወሰደችው ያንን ነቃ ባደይ ማለት ነው። ለኔ እንትን ያደረገችበት ባደይ ማለት ነው። ብልት አስገብታ ማለት ነው። እሱ ላይ ይታሰራል። ብዙ መተት ነው ያለው። ያለ እረፍት ማለት ነው። ያለ እረፍት ነው የምሰቃየው ባዶ እዚህ ሀገር 24 hours ካልመለስተቀር እረፍት የሚባል ነገር የለኝም ባዶ ማለት ነው። ኤቭሪቲንግ ቃንዛ አሁንም ይብንም ቃንዛ አለ ባዶ ማለት ነው። የቀነዘ ወይ ነው ሳም ደስ እንትን ይመላለስብኝ ማለት ነው። አንተን ሰው ማለት ነው ወዶችዬ እኔ እናድርገው ማለት ነው። የራሳቸው የሀገራቸውን ሰው እንደዚህ ሲያደርግ ማፈር ነበረባቸው። ጀስተን ኢቭን አንግሪ እንደ ለብድ ነው። ምን ነገር ላይ ነው የምታመኑት ሰዎቹ ማለት ነው። የሆነ ምንም ነገር እንኳን ቢያደርጉሽ ማለት ነው የሆነ በቃ ላይ ኤቭሪ ታይም ባደወይ ሰይጣን የሚሰራው ነገር ታውቁታላችሁ። ኤቭሪ ታይም ደስ እንዲሉሽ ራሳቸውን የሚያደርጉት ነገር አለ ራሳቸው ላይ ማለት ነው። የሆነ ማሰርም አለ ማስደገምም አለ እንትን ምክትም አለ ኤቭሪቲንግ ባዲ ማለት ነው። እንደዚህ ሰው እኔ እንደነገርኳችሁ ማለት ነው። በዚህ አሁን ታይም ላይ ባደወይ ናቹራል ሆኜስ የሚወደውን ሰው እንጂ ናቹራል ሳልሆን የሚወደውን ሰው ወይ ደስ የሚለኝ ሰው ወይ የሆነ ነገር ብርቅ አይደለም። ምክንያቱም እኔ ምናልባትም እንደዛ እንዳይሆን ብዬ ማለት ነው በአንድ ሰከንድ የእውነተኛ ሪል ፊሊንግ እንዴት እንደሆነ አያለሁኝ። ኢቭን ክራሴ ያለፈ ማለት ነው ስለሌላ ሰውም ኢቭን ቸክ አድርጋለሁ። ኢቭንም ባደወይ ማለት ነው ስዊዘርላንድ ላይ ያለው ማለት ነው። ያንን ልጅ እኔ ጋር የምትሄደው ልጅ ነበረችና ማለት ነው ሀበሻ ናት። ከዛ እንዴት አይን እንደሚያያት ምናምን ነገር ላያት ነው ብዬ ማለት ምን እንዳደረኩኝ አላውቅም። ባዲው ቶሎ ነው ምራሳ ባዲ ማለት ነው። ለክ ዝም ብሎ ይሆንልኛል። እኔ ድግም ታልሰራም መጥታልሰራም እንትን አላደርግም በሷ አይን ላያት ነው ምናምን ብዬ ማለት ነው። ዛሬ በቃ አይ ቲንክ
በሱ የሆነ ነገር ተጠቀምኩኝ ማለት ነው። አላቀም ባደኝ ማለት ነው። ከዛ በቃ እኔ ዛሬ ሳንደር ነኝ ምናምን በቃ ሳንደር እንትን አደረኩኝና ከዛ እንደዛ ሳደርግ ጊዜ በቃ ልጅቷ እኔ ያመጣችው በቃ በጣም እንዴት እንዳስጠላችኝ ፈጣሪ ሆን እንደዛ እንኳን ብጥለኝ እኔ እንደዛ ሆናብኝ ብትሆን ኖሮ ምናምን ነገር ብዬ ከዛ ላይ በቃ በጣም እንትን ገባኝ ማለት ነው። በጣም እንደምታስጠላው እንደምታቀልሽልሽው እንደምታመጣበት ነው ማለት ነው። ሀበሻ ላይ አላየሁም ማለት ነው። ላይክ እቺ የልጆች እናት የነበረችው በትግርኛና በአማርኛ እየከላለሰች የምታወራ ነበረች ማለት ነው። እንትን ታውኝ አማርኛ ምናምን ሳታዘኝ ምናምን የምትለው መያዣ የሌላት ማለት ነው። ከዛ ማለት ነው አንዴ እንደዛ አደረኩኝ። የሆነ ታይም ላይ ደግሞ እዚህ የመጀመሪያ ጊዜ መጥቼ ማለት ነው የሆነ ሶማሊ ነበረችና እኔ ጋር ተቀምጣ ነበረች። ስትመጣ ጊዜ ማለት ነው ሀበሻ ደግሞ እነዛ ጋር የነበሩ ሀበሻ ነበሩ ኤርትራውያኖች ማለት ነው። ትልቅ ሴትዮዋና ማለት ነው እንደሱ በዛች ሶማሊ እንዴት እንደምታያቸው ከዛ የሆነ ታይም ላይ ምን ቢላይ ጥሩ የሆነ ሀበሻ ነበረ ማለት ነው። መጀመሪያ የገባውበት ጀልባ ላይ ማለት ነው። ከዛ ምን ቢላይ ጥሩ ማለት ነው እንደርሶ ለነዚህ ሶማሊያኖች አይወዱንም እና ኤርትራዊን እንዳትያቸው አይወዱንም አውቆ ነው። በጣም ነው የሚጠሉን በጣም ነው የሚጠሉን አውቆ ነው። እንደነሱ እንዳትያቸው ኤርትራዊን በፍጹም እንዳትያቸው ምናምን ነገር እንደን ሸውጃቸው ምናምን ነገር አይባደኝ ማለት ነው። ከዛ እንደዛ ሲለኝ ጊዜ የምርህን ነው ምናምን ነገር ስለው አውቆ ነው በጣም ነው የሚጠሉን ምናምን ነገር አለ እንደሱ። ከዛ ኦኬ ምናምን ብዬ ከዛ ደግሞ እንደዛ ሲለኝ ጊዜ ማለት ነው የሆነ ዛሬ በሷ እንትን ላያቸው ነው ምናምን ብዬ ማለት ነው። ባይደው ይበላሉ ይጠጣሉ ያለሱም ይታወቃል። ባይደው ግን እኔ ኖርማሊ ግን እነሱ የሚጠቀሙት ነገር አለ ባይደው እንደዛ እንትን ይሄን ያህል የራሳቸውን እንትን ሊያሳዩሽ አይፈልጉም ባይደው ማለት ነው። ከዛ እንደዛ ሲያቸው ወይኔ ሀበሾች እንዴት እንዳስጠሉ እኔ ያመጡብኝ ባይደው ማለት ነው። በቃ እንደዚህ ኤርትራውያኖች ወይኔ ፈጣሪ ያለ እንደዚህ ያደርግ ነበር የሚበላ ያቺ እኔ ጋር የነበረችውን በፊት የነበረችውን ኡጋንዳው በቃ ላይ ደስ አለች በደው ይላሉ ይለሰባኝ ማለት ነው። አውቄ እኮ ነው እንደዛ ማደርገው እንዴት ይታያሉ የኔ ስራ እንደዛ ነው ባይደኝ ማለት ነው። ከዛ እንዴት ይታያሉ ይዋደዳሉ ወይ ምናምን አንገይ ከዛ ከኤርትራ ወደ ኢትዮጵያ ይጠላሉ እንደን ከዛ ማለት ነው። ከኤርትራ ኢትዮጵያ ይጠላሉ ምክንያቱም ኤርትራ እየተወለፈሰሰ ባይ ዘ ዌይ ብዙ ነገር ላይ ስለምትገባላቸው በጣም ነው ደስ የምትላል ምንም እንትን ብትሆንም ባይ ዘ ዌይ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ምን ቢፈጠር ጥሎ ማለት ነው። ከዛ በቃ ላይ ትልቅ የሴትየዋ ነበር ምትል ሴትየዋ ነበረች በጣም ቀብጥ የምትል ማለት ነው። ልጅ ለነገራቸው የሚፈልገው ነገር ማለት ነው። በጣም በቃ ላይ ድሩዬ መጫወት የምትፈልገው ከአስመራ ነው የመጣሁት የምትል ነበረች ባይደዊ ማለት ነው። ሰውዬው ሽዘቆይ ባይደዊ ማለት ነው። በቃ የሆነ ምንም ያጃ አይደላት። ከዛ ማለት ነው ልጅዬ ማለት ነው። ከዛ ማለት ነው ሴትየዋ እንደዛ ብላ ምን ብታደርግ ጥሩ ማለት ነው። በጣም አስጠላችኝ። ከዛ ያቺ ጥቁሮቹ በቃ ላይ ደስ ይሉኛል ማለት ነው። በቃ አፍሪካኖች ምናምን ማለት ነው። በቃ ላይ ፌስ ምናምን ነገር ደስ አሳኩላት በቃ ሳላስበው በቃ የእውነት ፊሊንግ መስልኝ። ከዛ ማለት ነው ጀስት ካም ዳውን ባክ ዮርሰልፍ ሚካኤላ ምናምን ብዬ ማለት ነው ወደ ራሴ ተመለስኩኝና ወደ ራሴ መንገድ ነው የሄድኩት። እኔንማ የኔ ሀበሻ አስጠሉኝ ምናምን ብዬ ገረመኝ ባይደኝ ማለት ነው። ወይኔ በቃ ሳቁ ኮሪያ ያለችው በቃ እንደዚህ ትላለች። ሀበሻ እኮ የማይወደውን ሰው በጣም ነው የሚከራከሩት ማለት ነው። ከዛ ያኔ ማለት ነው መጡ አይ ዲነሽ አለሽ ወይ ምናምን ያሉ በቃ ይላሉ ባይደኝ ማለት ነው። ከዛ ማለት ነው ሀበሻ ባይደኝ ሁሉ የማይወደው ሰው ላይ የሚለጠፉት ምናምን ብዬ ማለት ነው ጋራማይ ባይደኝ ማለት ነው። ይሄን ያህል እንደዛ ሲያስጠልኝ ጊዜ ማለት ነው ይታወቃል ባይደኝ ማለት ነው። ሀበሻ ደግሞ የተረገመ ነው ከኔ ላይ የባሴ በሰበስ አይደል ባይደኝ ማለት ነው። ለእንደዛ ተንኮል ባይደኝ ማለት ከዛ መጡና
ይላሉ። በቃ እኔም በጣም አስጠልተውኛል ባይደው ያን ታይም ባይደው በጣም ሳያስጠሉኝ ባይደው ማለት ነው። ከዛ መጡና ውዶችዬ ማለት ነው። ከዛ ይላሉ ማለት ነው። ለካ ሀበሻ ሁሉም የማይወደው ሰው ላይ ነው የሚለጠፈው ምናምን ብዬ ገረመኝ ባይደው ማለት ነው። ከዛ ማለት ነው ጀስት ካምዳውን እኔ ግን ባይደው ይሄን ሀላ አስጠሉኝ ባይደው ማለት ዝም ብዬ ነው ወረቃቸው እንጂ በቃ ይሄን ሀላ ምናምን አንድ መጀመሪያ የተቀበለ ልጅ እንደዛ ይጥረኝ ነበር። ዝም ብሎ ያመጣብኝ ነበር። በቃ ዝም ብዬ በቃ ከፊት በጣም ነበር የሚጠላው። በቃ ላይ ቦሚት ይመጣብኝ ነበር። በቃ ሳይው በቃ ለምን እንደሆነ አላውቅም። እኔ በጣም ደካማ ሰው አልወደም መሰለኝ ቲንክ ማለት ነው። በጣም ደካማና የሆነ በቃ ሰው የሚበዛበት ሰው ምናምን ነገር አይመቸኝም። እንደን አለከ በቃ በጣም በቃ ላይ እንደዛ ሆኖ ይሰማኝ ነበር። ከዛ ማለት ነው ኩፉ በቃ መጥፎ ሰው መጥፎ ልብ ያለው ሰው ኤቭሪቲንግ ኔጌቲቭ በጣም ቅናታም ቡዳ ምናምን ነገር ሰው አይመቸኝም ባይደል ማለት ነው። ሌሎችም ቡዳዎች ናቸው፣ ቅናታሞች ናቸው፣ ጅቦች ናቸው፣ አህዮች ናቸው። ግን ምን አላቸው መሰላቸው የሆነ ጀስት ካምዳውን የሆነ በቃ ላይ ማስተዋል የላቸውም። ማስተዋል ሳይሆን ይሄን ያህል ለተንኮል አላቸው፣ ግን ፈዘዝ ያሉ ናቸው። በቃ ፈዛዝ ናቸው ባይደው ከዛ ማለት ነው። እሱ ግን ለጥብቅ ተንኮል ነው ባይደው ደስታም የኔ ኮኮባ አይደለም ባይደው ከኮባ ጋር ነው ባይደው ማለት ነው። ከዛ ማለት ነው ምንም ቢሆን ምንም ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ማን ነው ላይክ እንትን እሱ ጋር የሚሄደው ልጅም ደስ አይልም። በቃ ይሆናል አይደል ሳምታይምስ በቃ ይመጣኝ ነበር እሱም ባይደል ማለት ነው። ዝም ብዬ ነው እንጂ በቃ ይሆነ ያስጠላኝ ነበር። እንደሆነ አላውቅም ዝም ብሎ ያስጠላኝ ነበር። ከዛ ለካ ምናምን ብዬ ማለት ነው እኔ ነው የሀበሻ ጸባይ ተላምጃለሁኝ የሚያስጠላኝ ሰው በጣም መቅረብ ምናምን ነገር ብዬ ማለት ነው። ከዛ ማለት ነው ልጅ ለነገራችን ፈልገው ነገር ማለት ነው። አሁን ላይ ደግሞ ያለኝን ፊሊንግ ልንገራችሁ እና በጣም የሚያስጠላ ፊሊንግ ማለት ነው ጋር ያላችሁ ሳይት ባይደው ማለት ነው። ሀበሻ ነው ጥርት ሀበሻ ነው ታዲያ ማለት ነው። ከዛ ሶማሌ ነኝ እና ነገር ስለአይ ኤርትራዊ ትሆናለች ወይ ኦሮሞ ትሆናለች ወይ ኢሮብ ትሆናለች ነገር ማለት ነው። አንዱ ናት ባይደል ማለት ነው። ከዛ ምን ቢፈጠር ጥሩ ባይደል ማለት ነው ልጅቷ ጠባያ በቃ ከሀበሻ ጋር ነው በጣም እንትን የሚመሳሰለው። ያቺ ሶማሌ ነበረች፣ ምግብ ነበር የምትወደው፣ ምግብ ነበር የምትበላው እንጂ እች እኮ ቀን ሌሊት ማታ ተንኮል ሬዲ የሆነ ፍስ ከሰጠሽው ለምንድን ነው ይሄንን እንደዚህ ያደረግሽው ትልሻለች። ትንሽ የፍስ ከሰጠሽው ደስ ኢን 1 ሚኒትስ ፌድ ነው የምትሆነው ባይደል ማለት ነው። ቼዞፍ ኮምፕሊትሊ ፌድ ናት ባይደል ማለት ነው። ከንደር እዘን በጣም የሚገርመኝ ነገር ማለት ነው ላይክ ሀበሻ የበሰበሰ የበዘበዘ ማለት ነው። ለዛ በቃ ላይክ ውሻ ሰብስቦ ማለት ነው ሽታ ማለት ነው። አንዳንድ ጊዜ በቃ ላይ ክፋኛ ቱራ እንደተከፈተ ነው። አንዳንድ ጊዜ ደህና ነው ባይደል ማለት ነው። ሰሞኑን ግን አሁን ግን በጣም የከፋ ነው። ዲስካስ ባይደል በጣም ነው የሚያስጠላው። ከፋ ነው ባይደል ሽታ አልወደውም ውስጥ ማለት ነው። ላይክ ሌላ ጊዜ ግን ቶሌት ነው በቃ አንዳንዴ በጣም የተበላሸ ስጋ አንዳንድ ጊዜ በቃ ላይ ክፋኛ ቱራ እንደተከፈተ ላይ ኤቭሪ ታይም ባይደል ከባድ ነው ጋይሶች ማለት ነው። ኤቭሪ ታይም በቃ ቅባት ደግሞ የሆነ ቀለቅ የሚጠቀሙት ቅባት 24 hours በቃ ትንፋስ ነው የሚያጥራችሁ። በቃ ኤቭሪ ታይም ሽቶ በጣም ነው የሚጠላው ነው ወደ ሶርት ጋር ነው የሚያቸው ደርሶ ማለት ነው። እኔ ትብለጽን ይለኝ ነበር ትብለጽ ነበር የሚለኝ ያቁት ልጅ ማለት ብዙ ስም ነበረኝ ማለት ትብለጽ ብቻ አይደለም ትብለጽይ ሲል ይለኝ ነበር። እኔ ደስ የምትለኝ አልበንጫ ያላትን ምንም ነገር አይሸታትም ነበር ማለት ነው። እኔ ግን በጣም ወይ ነው የሚለው ነበርና እኔ በደው ምንም ቅሬታ አልነበረኝም ሽቶ በመጥላቱ ማለት ነው። እኔ በጣም ነው ሽቶ የምጠላው ማለት ነው። በከቱን ኮሌላ አካፍላችሁ ባደይ ማለት ነው። አሁን ላይ ባደይ ማለት ነው ባደይ ማለት ነው እንትኑ እምሰማኝን ስሜት ልንገራችሁ ማለት ነው። ፊሊንጓ ነው ያለችው በቃ ጥቁር ያለ በቃ የሆነ ተስፋ መቆረጥ የሆነ ባዶነት መሰማት በቃ ላይክ ብላክ አፍሪካን ሄርት ነው
እንደነ ወደ ግሪን እንትን ሰው ሲተካ በጣም ነው የሚያስጠላው። በቃ ፊሊንግ ውስጥ የሚመጣው በቃ ላይ ሳምታይምስ ራስሽን አጥፊ የሚል ስሜት ይሰማቸዋል። በቃ ታይምስ በቃ ጥፉ የሚል ስሜት ይሰማቸዋል። ሳምታይምስ በቃ ቤቱን ለቀሽ ጥፊ መጣተር አንታይምስ ሀገሪቷን ለቀሽ ውጪ ይመጣሻል ምናምን ነገር ማለት ነው። እና ሪል ጅብ ናት ማለት ነው ልጅቷ ጄንክ ማለት ነው። በቃ አሲድ ናቸው ማለት የእውነት አን ጉዳን የምትለው እውነቷ ነው ልጅቷ በቃ የምሬ ነው። በቃ ሰው አንዴ እንትን ይላል ማለት ነው ኮርሚች ይላል ባደወይ እኮ ሙስሊሞች እኮ በአብዛኛው ቡዳ ስለሆኑ እኮ ነው እንትን የሚጠቀሙት የሚጠቃለሉት እንደዚህ የሚሸፈኑት አይብታይም ማለት ነው። አንዳንድ ሰው ማለት ነው ወደሽ ነገራቸው ፈልገው ነገር ማለት ነው። ከዛ እናም አይኔም አመመኝ ባደዊ ማለት ነው። አይኔም አመመኝ ደከመኝ ባደዊ ማለት ነው። አንዴ በቃ አንዴ ዶሽ ላይ አንዴ እንደዚህ እየገባ ባደዊ ማለት ነው። ቅርታ አድርጉልኝ ባደዊ ሙስሊሞች ይዋደው ተከራክራችሁ ይላል። ኦንሊ ሙስሊም አንድ አይደለም ግን አንዳንድ ሙስሊሞች አይስወጣን ነው ማለት ነው። የሙስሊም አሲድ ነው ማለት ነው። ግን ኦንሊ ቡዳዎች ናቸው። ቅርታ አድርጉልኝ። ራሱ ማነው ቡዳ የሚባለው ባደዊ በዚህ ምድር ላይ ጅብ የሚባለው ነገር ነው። ማዕተብ የሌለው ሰው ኦንሊ ቡዳ ነው ባደዊ ማለት ነው። በጣም አይናማ ነው። አሲድ ነው። ምቀኛ ነው። ቅናታም ነው። ቅናት በጣም የሚቀራ ሰው ቡዳ እንደሆነ ታውቁታላችሁ። እንደን ቅናት ደግሞ ሰይጣን ነው። እደርሶ ሰይጣን የሚሆነው ለምን መሰላችሁ? ቃል ስለሌለው፣ ማዕተብ ስለሌለው፣ መንፈስ ስለሌለው፣ ቅድስና ስለሌለው ለዛ ባዴ ማለት ነው። እንትን የሚሆነው ባዴ ማለት ነው። አንተ ሰው ማለት ነው ዶቻ ነገራችን ፈልገን እንደሰላችሁ ከዛ ደግሞ እንደዛ ማለት ነው። ሰው ቀይ የሚሰማኝን ፈልጌ ልነግራችሁ አልችልም። በጣም ነው የሚያስጠላው ማለት ነው። ደርሶ እዚህ ሀገር ላይ ማለት ነው ኤቭሪ ሳይድ ባይደው ማለት ነው። እኔን ለመበዝበት ያልተሞከረ ሙከራ የለም። እንዴ በጣም ነው የሚጠራው ባዲዎች ሀገር በጣም ነው የሚጠራት ባዲዎች ወደ ጠርላንድ ማለት ነው። ለተሪ ቆሻሻ የሚጥሉበትን ገንዳና እኔ አትሰብ እዚች ሀገር ላይ ደግሞ በጣም የሚያስጠላኝ ነገርና እዚች ሀገር ለመኖር የሚከብደኝ ለምን ሆነ መሰላችሁ? ከአበሻ ጋር ወራሽ ከእንትና ጋር ወራሽ እንደዚህ ስታይል ተጠቀምሽ፣ እንደዚህ ያደረግሽ፣ እንደዚህ ለበሽ፣ ጥቁር ለበሽ፣ ቀይ ለበሽ፣ ቢጫ ለበሽ፣ ልላ ለበሽ፣ ምን አገባቸው? እንደዚህ ያሰብሽ። እኔ ከመጀመሪያ ጊዜ ሪጀክት እየተሰጻት ሊባዴ ማለት ነው ለአሜሪካ ላለችው እናቴ ባዴ ማለት ነው እናቴ ማለት ነው ጋር ገገማ ጀባዴ ማለት ነው ለሷ ባዴ ማለት ነው እንትን ሳል አድርግላት ማለት ነው ልጠይቃት ነው ያለውን ነገር ማለት ነው ልጠይቃት ነው ምናምን ብዬ እንትን ስላት ማለት ነው ልጠይቃት ነውና ለመጨረሻ ጊዜ ከዛ እንዲያረጋግጡልኝ ምክንያቱም እኔ ምስኪን ነኝ ባንድ ሳይ በጣም ምስኪን ነኝና ከዛ እዚህ የተፈጠረውን ያለው ሰው ነገር ደግሞ እንግዳ ነኝንም አልገባኝም ማለት ነው። ከዛ እንደዛ እያሰብኩ ነበርና አይ ቲንክ ማለት ነው ልጅቷ በልታ ያው ትበላኛለች እኮ ባዴ ቤት ጋር የምትቀመጠው እኮ ለመጠጣት ነው ባዴ ማለት ነው። ሌላ እርካታ የላትም ባዴ ማለት ነው። አንተን ሰው ማለት ነው ዲሽሪ ነገራችን ነገር ማለት ነው። እንደዛ አይነት ሰው ባዴ ማለት ነው። እንደዛ አይነት ነገር ቀላል አይደለም እንኳን እንደ ዞሮ ጭንቅላታችሁ ዞሮዋችሁ ልትወድቁ ትችላላችሁ፣ ልትሞቱ ትችላላችሁ። ይሄ በጣም ከባድ ነገር ነው ባዴ አሬዳችሁ ባዴ ማለት ነው። እንደዛ አይነት ሰው ነው ለዚህ አይነት አይን ውስጥ ስትገቡ ባዴ በጣም በቃ ባይነ ተቀብቤ ነው ያለው ተጣሪ በሌላለ ራሴ ጠብቀኝ ባዴ ማለት ነው። እዚህ እንዳልወጣና የሆነ ነገር እንዳላገኝ የሚያስጠብቀኝ ለምንድን ነው ባዴ ማለት ነው። እሱን ፈለጋ ባዴ ማለት ነው። እሱን በቃ ነው ብለው ነው እንትን የሚያደርገው ባዴ ማለት ነው። ያው ጋቱ መንፈስ ስለሌላቸው ማለት ነው ሰው ላይ መደበቅ ብቻ ነው የሚፈልጉት። ደግሞ ኤቭሪ ታይም ደግሞ አሁን ጉራ መስሏችሁ ራሳችሁን በጣም እንትን የምታደርጉ ሰዎች ብዙ ጊዜ ማለት ነው የምትፈልጉትን ቦታ አስገደርሱ ብለሽ ማለት ነው ምንነታችሁን ብዙ አታጋልጡ ማለት ነው። ጥሩ ሰዎችን በሆናችሁ ጥሩ ዘርን በሆናችሁ ምንም በሆናችሁ ማለት ነው ለሰው ዘግራችሁ የሚጠቅማችሁ ነገር የለም ማለት ነው።
ምንም የሚጠቅማችሁ ነገር የለም። እንደርሶ እራሳችሁን ጠብቁ። ፈረንጅ ነው ምንም ነው ምናምን ነገር ብላችሁ ለራሳችሁ ብዙ አታጣልጡ ማለት ነው። የፈለጋችሁትን ቦታ እስክትደርሱ ድረስ ነው ማለት ነው የምታገኙት ጥቅም ከሌላችሁ ማለት ነው። እኛ እንደዚህ ነንና ምግብ ብላችሁ ማለት ነው ያላችሁትን ነገር ልትቀምጡ ትችላላችሁ። እኔ እኮ ምንም ነገር የለኝም ለራሴ ምስኪን ነኝ የዋህ ነኝ የማውቀው ነገር የለም ምናምን ነገር ያለኝን ነገር የለኝም ምናምን እንትን እናንተ ያላችሁትን የሌላችሁ ሰዎችም አሉ እያላችሁ ምቀኛም አለ አንዳንድ ሰው ማለት ነው ጉዶች እንደዛ ብለን አለሁላችሁ። በጣም ከባድ ነው ባደወይ ማለት ነው። እንደዛ ደግሞ አስቡ ይሄን ያህል ተዋርጄ ይሄን ያህል ተጠቅቼ እየኖርኩኝ ደግሞ ከዚህ ጋር ወራች ከዚህ ሆነች ማስፈራሪያ ጥሪ ኢቭንም ሪጀክት ተብዬ ያለው ስንት ማስፈራሪያ ስንት ማስጠንቀቂያ በዛ ላይ በቃ እሱ ጋር ነው የምላችሁ። በጭንቀት ነው የገደለኝ ባዴናት በጭንቀት ነው የገደለኝ። ያስፈርቱ ጋር ነው የምላችሁ። እኔ ማስፈራራት ነው የማልወድም ብዙ ጊዜ ተናግሬያለሁ። እንደርሶ ባይደውይ ማለት ነው። ለዛ ነው ሰው ጋር እንዳትቀርቡ ይትፍ ይላሉ እነዚህ ሰዎች ባይደውይ ማለት ነው። ማንም ሰው ባይደውይ ማለት እንደዛ ነው። ቻንስ ያገኙ አረቦቹ ሶማሌዎቹ ምናምን ነው ወጥፍ የሚሉት ለምንድን ነው መሰላችሁ? ለዛ ነው ቻንስ ያገኙ ባይደውይ ማለት ነው። እሱ ቻንስ እንዳመልጣቸው ለዛ ያደርጋሉ ባይደውይ ማለት ነው። እንደርሶ ከዛ ማለት ነው ደሽል ነገራችሁ በርግጥ ነው መሰላችሁ። ከዛ ያው ያለሁበትን ፊሊንግ በጣም ከባድ ባዴ ማለት ነው። ደስታው ማለት ነው ስለዚህ ያው በያላችሁበት ደህና ሁኑ። የኔን መስል ነበር የዛሬው ቪዲዮ ማለት ነው። እንደሱ በጣም ከባድ ሁኔታ ውስጥ ነው ያለሁት። እንደሱ ቢያንስ እንኳን ማለት ነው እዚህ ለማውጣት ከባድ ነው። እኔ እንደዛ እንድልኝ አልፈልግም። ከዚህ ጋር ሂጂ ከዛ ጋር ትሄጂ ከዛ ሆልሽ እሱ ሳቀብሽ እሱ ተጠጋብሽ እሱ እንትን አለብሽ። ሰው እንደዛ መሆኑን ካወቁ እኮ በጣም ከባድ ነው ባዴ ማለት ነው። እንደዚህ አይነት ቅናት ወይም ደግሞ እንደዚህ አይነት ቁጥጥር እኮ ሰይጣን እኮ ነው ባዴ ማለት ነው። ለሰይጣን ቅርብ ሰው እኮ ነው ይናል ሰው የሚያጨናንቀው ቋችሁ ማለት ነው። አሁን ሰው ለይቶ እንትን አድርጎ ማለት ነው ለራሱ የሚጠጣው የሚበላው የሚያሰቃየው የሚያጨንቀው ማለት ነው። ከምንም የማይከራከርለት በማያገባው የሚገባ በሚያገባው ነገር ላይ በጣም የማይገባና ዴዶን ከር በቃ ስለራሱ መታወቅና ስለራሱ የሚያገኘው ስለራሱ ሚስጥር እንደተደበቀለት የራሱን ነገር ካቨር የሚያደርግ በየቀኑ ነግረውት እያለ ማለት ነው ሰው የሚያስቀይ ከሆነ ብዙ ነገር ላይ ተናገርኩት ይባል ምንም ምላሽ ሳይሰጡ ይባል ከእንደገና ይጨፈጭፉኛል ባይ ያሰቃዩኛል ምንም እንደላልኩ ይባል ከተናገርኩ በኋላ እኮ ምላሽ መስጠት ያለባቸው ኮምፕሊትሊ እነሱ ናቸው ባይ ማለት ነው። አሜሪካ መሄድ እንደምፈልግ ኦቨር 100 ያውቃሉ። በጣም ያውቃሉ። እኔ ማርቃ መሄድ ይቻልኩኝ ወደዚህ እንዳልመጣሁኝ ያውቃሉ ባይ ማለት ነው። they know everything ማለት ነው። ማስመሰል አስፈልግም ባይ ይችላል ልካቸው ፈልጎ ነገር ማለት ነው። እንደርሶ እናቴ እንደጣለችም ያውቃሉ ባይ ማለት ነው። አይደለም እኔ ለሱ መጥፎ ነገር አልነገርም መጥፎ ነገር ማለት ነው ለማንም አልነገርም። ኢቭንም እዚህ ሀገርም ባይ ማለት ነው። ይሄ ጥያቄ የሚያስፈልገው ነገር አይደለም። ከዚህ ሀገር መጥፎ ነገር ያደረጉ ሰዎች የለም ባይ መደር ላይ ግን ስለነርሱ መጥፎ ነገር አልተናገርኩም ባይ ማለት ነው። አንተ ሰው እኔ በተፈጥሮዬ መጥፎ ነገር አልናገርም ግን ፍላጎት እንዳለኝና ቤተሰቦቼን እንደምፈልግና ጥሩ ህይወት እንድኖረኝና ሀገሬ ላይ መኖር እንደምፈልግ ግን እሱ ነገር የሚጠፋቸው አይደለም ወዶቼ። አንተ ሰው ማለት ወዶቼ ልነግራቸው ፈልገው ነገር ማለት ነው። እንደሱ ከባድነት ነው ማሳለፈው ባይ ማለት ነው። አንተ ሰው ማለት ወዶቼ ልነግራቸው ፈልገው አያም ሲንግል ያለውበት ሁኔታ ይሄን ይመስላል ማለት ነው።
ለወደፊት ደግሞ የሚሆነው ነገር ያለው ፈጣሪ ያውቃል። በጣም እፈራለሁ ማለት ነው። የሆነ ነገር አንዴ የሆነ ነገር የሚፈጠር ከሆነ ከአሁን ወዲህ በእንደዛ አይነት መልኩ እዚህ ከቆዩ ማለት ነው የሆነ ነገር ሊፈጠር ይችላል ብዬ በጣም ነው የምፈራው። ግን ደግሞ በጣም መንቀሳቀስ እፈራለሁኝ ማለት ነው። እንደነገርኳችሁ ደግሞ መቀመጥ አልፈልግም። እኔ ኤኒ ታይም መስራት ነው የምወደው ባዴ ማለት ነው። ምንም ነገር እስክስጥ ምንም ይሁን ባዴ መስራት በጣም ነው የምወደው። የስራ እድልም ስለማላገኝ በጣም የምናደደው በዛ ላይ ማለት ነው። ምንም አይነት ነገር ላይ እድል አላገኝምና በጣም ያናደኛል ባዴ ማለት ነው። ሌላውን ነገር ደግሞ ፈጣሪ ላይ ትቻለሁ ባዴ ማለት ነው። የሚፈጠረውን ነገር ግን ጥሩ አይደለም። አሜሪካም ታውቃለች ኤቭሪቲንግ ባዴ ላይ የሚፈጠረውን ነገር ምንም ካቨር ሆኖ የሚቀር ነገር የለም ባዴ ማለት ነው። ግን እኔ ስላልተናገርኩኝና እኔ ስላላጋነንኩት የሚጋነን ነገር እያለ እኔ ስለተረጋጋው ነው ሰዎችን በጣም ይገርማቸው ይሆናል ባዴ ማለት ነው እንጂ ኤቭሪቲንግ ማለት ነው። ሰዎቹ ማንም ምንም ካቨር የሚያደርግ ሰው የለም ባዴ ሰዎቹ በጣም ተናግረን ግን መጥፎ ነገር እንደምንናገር ነው ኤቭሪ ታይም የሚሉት ያው ለዛ ይሆናል ባዴ ማለት ነው። እና ማለት ነው ዴቻሊ ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ደግሞ ግዴታዬ ነው 0 ሆላንድ 0 ኔዘርላንድ አዲስም ጋህን ሙስጣት ውስጥ ነው ያለው። አሁን ያለኝ በጣም ነው የሚያስጠላው። እንደዚህ አይነት ነገር ለኔ የሚገባኝ አይደለም ማለት ነው። ኢቭን እዛ አይደለም ኢንፋክት እንኳን እንደዚህ አይነት ነገር ችግር አልገጠመኝም። እንደን አረብ ሀገር የሚይዝ ነው ማለት ነው። እንደሱ ለኔ የሚገባኝ አይደለም። እንደን ሰው ማለት ነው ልጅ ከዛ ቀጥሎ ነገራችን የምፈልገው ነገር ማለት ነው። ስለዚህ ማለት ነው እሱን ነገር አልተውም። ምክንያቱም እኔ እያበድኩኝ ዝም ብዬ ራሴን ስለማላይ ማለት ነው። ምክንያቱም ነግሬያቸዋለሁ ማለት ነው። ነግሬያቸው ያለኝ ማለት ነው። በየቀኑ እኔ የሚጨፈጨፍ ከሆንኩኝ የምታመም ከሆንኩኝ እንደዛ አይነት ፊሊንግ ውስጥ ህይወት የሚያሳልፍ ከሆነ ማለት ነው ግዴታ ነው እኔ እናገራለሁ። እንዳልነ መስታለሁ በቶ ኤቭሪ ታይም እኔ ይከላከለኛል የሚለውን ነገር ማለት ነው። ከኃጢአትም የማንንም ኃጢአት እንዲወርድብኝ የኔ ማንንም ማአት እንዲወርድብኝ አልፈልግም። ማንም እንዲጠጣኝም እንዲበላኝም አልፈልግም። ማንም እንዲነካኝ አልፈልግም ባዲ ማለት ነው። እኔ እንደርሶ እኔ በደይ አሁን እኔ ራሴ ስለተጠራጠርኩኝ አይደለም ዲኤንኤ ምናምን ያልኩት እነሱ ስለሚጠራጠሩና ኤቭሪታይም ስለሚያምኑ ማለት ነው። የእውነትም እነሱ አምኖ ከሆነ እኔን ችግር ውስጥ እንዲወድቅ ያደረጉ ያሉት እንደን ሰው እነሱ እንደማረጋገጫ ከካርዴ ከኋላ ማለት ነው እንዲለጥፉት ነው ያደረጉት የፈለጉት አይስፖርት ጋር ነው የምላቸው። ምክንያቱም በጣም ነው የተጨነኩት። በየቀኑ አዲስ መረጃ ሲመጣ በየቀኑ አዲስ ኢንፎርሜሽን በየቀኑ አዲስ ነገር የሚመጣው ነገር በጣም ያስጨንቀኝ ባዴ ማለት ነው። እንደን ሰው ማለት ነው በጣም ነው የሚገርም። በዛ አይነት ህይወት ሰዎቹ ያየነው ባዳዊ ቪዲዮ እንደምሰራና የኔ ቪዲዮዎችም እንደሚታዘቡ አይነው 100% ማለት ነው። ግን እዚህ በዛ አይነት መልኩ አድርገምና እዚህ ያለውኝ ማለት ነው። ስለዚህ ማለት ነው ለኔ በጣም ከባድ ነው። እንደን የኦሪጂናል ሰይጣን እቤታችሁ አስቀምጦላችሁ ማለት ነው። በዚያ አትሄድ በዛ አትሄድ ማለት ከባድ ነው ባዴው ማለት ነው። ማስመሰል ነው። ከማስመሰልም በላይ ጥላትነት ነው ባዴው ማለት ነው። ጥላት የሚያደርገውን ስራ ነው ላይ የሚያደርጉት ማለት ነው። ስለኔ አይጨንቃቸውም፣ ግን ደግሞ ስለራሳቸው ስለሚያስቡ ምንም አይነት ነገር እንዲመጣቸው አይፈልጉም። ምንም አይነት ኢንፎርሜሽን ምንም አይነት ነገር እንዲደርሳቸው አይፈልጉም ማለት ነው። ለዛ ነው ውጭም ውስጥም የሆነ ሰው ጋር እንዲታይ አይፈልጉም ማለት ነው። ሌላ አካባቢም እዚህም በቃ ብዙ ነገር የሚዘጋው ባዴ ማለት ነው። ለዛ ሲሆን ባዴ ማለት ነው። ግን እኔ እንደዛ ብዬ እየተውኩት ነገር የለም። የተውኩት ነገር አለ፣ ግን የተውኩት ነገር የለም። ለምን ካላችሁ ምክንያቱም የምታድጉትን ነገር በጣም ስለሚያናግረኝና እኔ ካቅሜ በላይ ሲሆንብኝ ማለት ነው። በሁለቱም በኩል ደግሞ ስለተደራረበብኝ ባዲ ማለት ነው። እናንተ ሀበሾች በጣም ስለምታጨናንቁኝ እነዚህ በጣም ስለማይረዱኝና እናንተ አትረዱኝ ወይ እነዚህ አይረዱኝ ማለት ነው። ሁለታቸውም በጣም
ስለምታጨናንቁኝ ማለት ነው መሀል ላይ ለዛ ነው ባዲ እናንተ ጋር ማልመጣው ባዲ ማለት ነው። ሌሎችም ደግሞ እዚህ ያላችሁ ባዲ እኔ ሰው ያሆነ ያላላ ይፈልገኛል ይጠብቀኛል እንድደውልለት እንዳገኘው ምናምን ነገር ባዲ ብዬ ስለማስብ ባዲ ማለት ነው። ኢንዋል እዚህ ሰው የሚፈልገው ባዲ ማለት ነው። ከዛ ቀጥሎ ደግሞ ነገራችን የምፈልገው ነገር ማለት ነው እዚህ ሀገር ላይ ባይዘው ማለት ነው በሁለት ሳይድ ባይዘው ማለት ነው እኔ ኢቭን እንኳን እየተጨቃጨቅኩኝ ከዛ ሰውዬ እየተጣላሁኝ ያንን ሰውዬ ሄዶ ጓደኛዬ ምናምን ቢት ይታመናል ባይዘው ማለት ነው። ወዳጄ ናት፣ ጓደኛዬ ናት፣ እህቴ ናት፣ ዘመዴ ናት ቢት ይታመናል ባይዘው ማለት ነው። እንደርሶ እኔ ሁለቱንም ማጋጨት በጣም ከባድ ነው ማለት ነው። እንደርሶ ለዛ ነው ብቻዬን እንዲሆን ያደረኩት። እንደን ድሮ ሰው ደህና ነበረ፣ ዘንድሮ ሰው ግን በጣም ለኔ ከባድ ነው ባይዘው ማለት ነው። እንደን ሰው በትግርኛ አውሪ፣ በኦሮምኛ አታውሪ፣ በአፋርኛ አውሪ፣ በእንደዛ አታውሪ እንዲሉኝም አልፈልግም። ማንም ሰው እንደዛ ብሎ ህይወቴ ውስጥ ጣልቃ እንዲገባ አልፈልግም ባይዘው ማለት ነው። የፈለግኩት ቋንቋ መናገር እችላለሁ ማለት ነው። ፈጣሪ ሲፈጥረኝ ጊዜና ይሄ ሁሉ ነገር ሳሳልፍ ጊዜ ባይዘው በምክንያት ስለሆነ ባይዘው ማለት ነው እኔ በፈለግኩት ቋንቋ መናገር እችላለሁ። ምክንያቱም ብዙ ትግርኛ አማርኛ የማያዘወትሩ ቤተሰቦች ስላሉኝ ማለት ነው። በኦሮምኛም በሌላ ቋንቋም ስለሚያወሩ እንደል ከነሱ ጋር እንደፈለኩኝ ማውራት እችላለሁ። ከዛ ውጭም እንደፈለኩኝ በተኛውንም መንገድ በስልክም በኤቭሪዌር መናገር እችላለሁ ማለት ነው። እሱ መገለጫ አይደለም ባይዘው ማለት ነው። በዛም የሚያምኑ ከሆነ that's why I don't care I never give a shit ነው የሚባለው። ይሄን እንግሊዘኛ ክፉ ነገር እኮ ነው የሚመቸኝ ማለት ነው። ይሄን በቃ ደስ የሚል ነገር ደስ አይለኝም ባይዘው ማለት ነው። እንደን ሰው ማለት ነው እኔ በፈለኩት ቋንቋ እናገራለሁ ባይዘው ማለት ነው። ኔዘርላንድ ውስጥ ባይዘው ማለት ነው ይምጣ እኔ በትክክለኛ መንገድ ነው የሚሄደው። ካሁን ወዲህ ደግሞ እኔ ህይወት ውስጥ ገብታችሁ ማለት ነው ከዛ ጋር ሄድሽ እንደዚህ ያደረግሽ ስለዚህ ልቀጣሽ ነው ምናምን አድርግሽ ነው ፍጹም ነገር አልቀበልህም ባይዘው ማለት ነው። ምክንያቱም እኔ ቤተሰብ አለኝ፣ ሀገር አለኝ፣ ዘመድ አለኝ፣ ወገድ አለኝ፣ ተስፋ አለኝ፣ ኤቭሪቲንግ አለኝ ባይዘው ማለት ነው። ነገር ላቀሉ ስለዚህ እናንተ ያመጣችሁልኝን ነጻነት የለም፣ እናንተ የነጠቃችሁኝ ግን ብዙ ነገር አለ። ስለዚህ እንደዛ እግራችን ስር እንትን እናደርጋታለን የሚለውን ነገር ፍጹም እንዳታስቡት። እኔ ለማንም ለምንም ራሴን መስዋዕት አላደርግም ባይዘው ማለት ነው። ደርሶ ማለት ነው። ኔዘርላንድ ደግሞ እኔ ምንም ነገር የለብኝም እስከ መጨረሻው ዳውት አደርኪያ ኢቭንም በጣም የሚጠላ ሀገር እዚህ እችናት እንደ ወርልድ ባይዘው ማለት ነው። ከአሜሪካም ከኢትዮጵያም በጣም ነው የሚጨነቁት እዚህ በመኖሬና እዚህ ያለሁበትን ህይወት እናም እዚህ የሚያደርጉኝ ነገር ማለት ነው። በጣም ነው የሚገርመው ቸው በጣም ነው የሚያስጠላቸው፣ በጣም ነው የሚናደዱት። ኤቭሪዋን ባይዘው ማለት ነው በጣም ስሜት ያላቸው ባይዘው ማለት ነው። ኤቭሪዋን አውቋል ባይዘው ማለት ነው። እኔ የሚናገረው ኢቭንም በጣም ባሪፍና በእንትን ነው ባይዘው ማለት ነው። እነሱ የሚሰሙት ግን ሌላ ነገር ነው ባይዘው ማለት ነው። እንደርሶ ማለት ነው ወዲሽ ለነገራችን ባለበት ነገር ምንድነው መሰላችሁ? ስለዚህ ማንም ሰው እዚህ ጋር ሄድሽ ሰላም ብለሻል፣ ይህንን አናግረሻል፣ በዚህ ቋንቋ ወራሽ፣ ከዚህ ጋር ወራሽ፣ እንደዚህ ያደረግሽ እንደነሱ አብሮሽ ተቀምጧል፣ ከጎንሽ ተቀምጧል፣ ሰው ፍቅረኛሽ ነው፣ ፍቅረኛሽ ነበረ፣ ኤክስሽ ነው they don't care ይሁና። እኔን ጠይቁኝ ባይዘው ማለት ነው። ያኔ ሚዳስ ከታቱ እኔን ጠይቁኝ። ከዛ ውጭ ግን የሚያገባችሁ ነገር የለም ባይዘው ማለት ነው። ሰው ባይዘው እየሞተ እንኳን ማን ፍቅረኛው እንደሆነች ነው ማን እንደሚወድ ነው ባይዘው የምታስቡት እና ጨንቃችሁ ባይዘው ማለት ነው። እንደርሱ አይደል ቀርባዬ ጋስ ኔዘርላንድ ደግሞ ለኔ ተወልልኝ ነገር የለችም ማለት ነው። እንድታሳብረኝ በፍጹም እኔ ነገር አልከፍልላትም ማለት ነው። ጠላቴ ናት በቃ ታስባል ስፒኒሽ ተራሳ ሀገር ናት ባይዘው ማለት ነው። ማለት ነው እንደድል ሆኖ ባይዘው ሳምታይምስ ጠላታችሁ ሀገር ትገባላችሁ፣ ሰይጣንም ወዳጅ ሆኖ ይመጣል ባይዘው ማለት ነው። የአሜሪካ ደርሶ ለዛ ይሄ ነበር ያጎቴ ልጅ ማለት ነው። ሞተ ባይዘው ወንድሜ ሰይጣን አለኝ ባይዘው ማለት ነው። እናንተን መስሎ ይመጣችኋል፣ የምትወዱትን ሰው መስሎ ይመጣችኋል። ይሄ ነበር ማለት ነው።
ሰው ማለት ነው ይስባቸዋል። ገንዘብ ከፍል ስትሳቡ ጊዜ በምን እየተሳባችሁ እንደሆነ መጠንቀቅ አለባችሁ እንባል ነበረ ድሮ ማለት ነው። እና ማለት ነው ወደ ቼል ነገራችን እንፈልገው ነገር ምንድነው መሰላችሁ? ነቨር ኤቨር ማለት ነው እኔ ኔዘርላንድ እንደነገርኳችሁ ኔዘርላንድ ውስጥ ምንም ነገር የለኝም። ኔጌቲቭ ኔዘርላንድ እኔ ይናውት 00 ኔዘርላንድ ባዲናቱ ጋር ነው መሳፍ። ምክንያቱም ማዕበሉ ማለት ነው አሁን የሆነ ሰው ሰላም ካልኩኝ ኢቭንም ባዲ ሳይቺ ሳራ ማለት በጣም ሰባብ ስድ መሆኗን ማለት ነው ሰበባ መሆኗን ማለት ነው። አሁን የሆነ ሰው ሲናገር ወይ የሆነ ሀሳብ ሳስብ በጣም ነው የተቆጣጠሩ ባዲ ማለት ነው። በዛ ማዕበል ያስመስኛል እሳት ባይሆን ይነሳብኛል በለቴ ማለት ነው። የሆነ ነገር ሳስብ የሆነ ነገር ሰው ሳስብ ሰው ሰላም ስል ቀደም የሆነ ሰው ሰላም ሲል የሆነ ጥቁር ሰው ሰላም ካልኩኝ የሆነ አጠገቤ ተቀምጦ የፈለገውን ነገር ያቃጥለኛል እንደፈለገ እንደን በጣም እንድቃጠል ነው የሚፈልጉት። አይ ቲንክ ለምን ሽጣራ እንደሆነ አላውቅም። ባይዘ እዚህ ስለሚጠልኝ አላማችን አንድ ብሎ ስለሚይዙት ነው አይደል? አላውቅም እንትን ሰው እንደዛ አይነት ነገር ባለው በጣም ሰበበና ነው ማለት በጣም ሰበበና ነው። እቺ ሀገር የኔ ከይዛ አይደለች ነበር ኤቨር ማለት ነው። ያ ሰው ማወቅ አለባት። አሁን ለውሻ ሰው አይሰጠም። እንደጋጣሚ ሆነ ጋር የመጣው ሰው ውሾች ናቸው ማለት ነው። ሀገሪቱ ላይ ያለውን ሰው እና ምን አይነት እንትን እንዳለ አላውቅም። የራሴን ነው የማውቀው። ለስዳን እንደን ሰው ማለት ነው። ልጆች ልነግራቸው ፈልገው ነገር ምንድነው መሰላችሁ? ኔቨር ኤቨር እኔን አታስፈራሩ። ኔቨር ኤቨር እኔ ተፋሴት ከስጠፋ ድረስ እታገላቸዋለሁ እና ኤርትራን እና ኢትዮጵያን አያም አሜሪካ ግን እኔ ፒንክ አይደለሁም። ከኤርትራ ኢትዮጵያ ትመቸኛለች። ወዘን ኢትዮጵያ እንደ ሀገሬ ናት ነበረች፣ አለቀ። ደስታን ስለ ኤርትራ ግን የምናውቀው ነገር የለኝም። ጉዳይ አይደለም። አይ ዶንት ኬር። እንደገባሁም እጄን አስወጥቻለሁ። ያኔ ባይደ ማለት ነው። ልክ ችግር ሲፈጠር ያኔ ማለት ነው። ልክ እኔ አሜሪካ መሆኔንም ስናገር ኢትዮጵያዊ መሆኔንም ነው የተናገሩት። ባይደ ማለት የተናገሩት ጥሩ እድል ሆኖ እንዳጋጣሚ ማለት ነው። እንደ ጥሩ እድል ባይደ ማለት እሱንም ጥሩ እድል ነው ባይደ እንደ ሰው ኤቭሪቲንግ ዴይ ነው ወት በፊትም ያውቁ ነበር። ያኔንም እርዳታም ማገኘሁኝ እንደን ሰው ማለት ነው። ወዶች ለነገራቸው ፈልገው ነገር ምንድነው መሰላቸው? እንደነገርኳቸው ያን 6 ወር ድርቢ ላይ ማለት ነው። እንደን እዚህ ሀገርም በየቀኑ ነው እያሳበደች ያለችው። ምክንያቱም እኔን በማስፈራራት ማለት ነው። እኔ የፈለኩትን ያስብ የፈለኩትን ያድርግ ባዶ ተናገር ያለው እቺ ሀገር ሰልፍሽ ፓስታር ነው ማለት ነው። ያ ኢቨንም እኮ ምንድነው የሚለው ታውቁታላችሁ? በጣም ድድብናቸው ባይኝ ማለት ነው። ቁላ ትገዙም ወይ ይላል ባይኝ ማለት ነው። ለምንድነው ቁላ የሆነ ያለ አይደለ? ይሄ እንትን ላይ የሚደረገው የሆነ የባምቡላ እንትን አለ። እሱ እንኳን ለምን አትገዙም ምናምን ነው። አንተ ሰው እኛ ባይኝ ማለት እኮ ወጣ ስለሆነ ነገር ውስጥ እንገባ እንችላለን። ነገር አለ። አንተ ሰው እንደፈለግን ራሳችንን እናደርጋለን። ወጣይ ቢዝነስ ምን አገባቸው ስለመለሱ ባይኝ ማለት ነው። እኛ ቆላ ለማባዛት ወይም ደግሞ ለቆላ እንትን ለመሆን ነው እንደ የመጣው እዚህ ሀገር ባይኝ ማለት ነው። አይቶርት ጋር ነው የምላቸው። ይሄ ሰዎች የሚሉት እኮ አይደለም ባይኝ ማለት የሀገሩ ሰው እኮ እንደዛ የሚላል ባይኝ ደርሰው በጣም ባለጌዎች ናቸው ባይኝ ማለት ነው። ሀገር ወክለው የሚናገሩትን ነገር ሊቆጣጠሯቸው ይገባል። ያ ኢንተርቪው ላይ የሚያደርጉትን ነገር ባይኝ ማለት ኤቭሪቲንግ ባይኝ የሚናገሩትን ነገር ሊቆጣጠሯቸው ይገባል ባይኝ ማለት ነው። በየትኛውም መንገድ እንደዛ አይነት ሹክሹክታ እንኳን እኛ ጋር ሊደርስ አይገባም ባይኝ ማለት ነው። እኛ ጋር ሊደርስ አይገባም ባይኝ ማለት ነው። ስንት ጊዜ ነው የተናገርኩኝ ባይኝ ማለት ነው። እንደዛ አይነት ነገር ባይኝ ማለት ነው። እንደው ምንም ነገር አይባልም ባይኝ ማለት አሁን የሆነ ነገር ካደረጉ ማለት ነው ኦኬ የሆነ ነገር ኦኬ አበሻ ኦኬ ጥቁር ምናምን ብሎ እንትን ያደርጋል ባይኝ ማለት ነው።
እንደርሶ ማለት ነው ብቻ ልነግራችሁ ፈልገው ነው እንደመሰላችሁ ምን አለ መሰላችሁ ልነግራችሁ የምፈልገው ነገር ማለት ነው ሲጀመር እኔ እንደዚህ የሆነ እንትን አጥቶኝ ባዲ ማለት ነው I don't care about you guys እናንተ ችግር ካላችሁ ችግራችሁ ለራሳችሁ ፈቱ ችግር ከሌላችሁ ራሳችሁን አድርጉ ባዲ ማለት ነው እንዳትሰከንዱ እንኳን ስለ ኤርትራ አገባኝም ጉዳይ አይደለም ብዙ ነገር በቃ ባንዴ ማለት ነው አሁን በቃ ጭንቅላቴ ላይ የሆነ ነገር በተደጋጋሚ ስለሚሆንብኝ ባንዴ እብድ ነው የሚያደርግ በቃ ባንዴ ነው የሚያሳብር ይባል ማለት ነው አለቃልኝ ማለት ነው በጣም ሰይጣኖች እንደሆናችሁ እቺ ሀገርን የሆነ ነገር እንዳታደርግልኝ ባይደኝ ማለት ነው የሰይጣን ኃይል ነው እንትን የምታደርገው ባይደኝ የምታስነሳው አንዴ ማለት ነው ነዘርላንድ እንዳልኩኝ ባይደኝ ማለት ነው ሰይጣን ጠቢብ ቡዳ ምናምን ነገር እየተሰበሰበባት ባይደኝ ማለት ነው ራሷ ቡዳ ትሆናለች ባይደኝ ማለት ነው ሷራ ቡዳ አይደለች አንተ ሰው ማለት ወደ ሰው ነገራቸው ነገር ማለት ነው እንደሰው እዚህ ሀገር በጣም ከባድ ነው ማሳልፈው ባይደኝ ማለት ነው እንደተቀርቋችሁ ደግሞ የማይረሳ አይደለም 2 years even now and then ፈጣሪ አንድ ቀን ያወጣኛል ከዚህ ጭንቀት ያስባለኝ ባዲይ ማለት ነው ሊወጣ ስልኝ ማለት ነው አንድትን ቃል ማለት ነው ሳልናገር ነው ባዲይ ከዚህ ሀገር መውጣት መንገድ ባገኘው ታይም የሚወጣው ባዲይ የኔ ወር አሁንም እንደዛ ነው የሚሆነው ባዲይ ማለት ነው ወደቸ ነገራችን ፈልገው ነገር ማለት ነው ስለዚህ I don't care about you እሱ ነገር ደጋግሜ ልላችሁ እፈልጋለሁ ማለት ብሎች ማለት ነው I don't care about it is not my culture it's not culture is not my culture Eritrea is not my business you know what አሁን እኔ ባዶይ ማለት ነው ኤርትራ ትራንስሌትም ኤቭሪቲንግ ላይ ኤርትራ እንዲገባብኝ የማልፈልገው ለምን እንደመሰላችሁ ኤርትራውያኖች በጣም ፓስታር ናቸው እንዳያዩዋቸው ቀርታለሁ ግን መናገር ስላለብኝ እናገራለሁ ምክንያቱም ስለ ሀገራቸውና ስለ ችግራቸውና ስለ እነርሱ ጥሩ መሆናቸውና የሆነ በቃ ላይ ምንነታቸው እንትን እንዲሆንላቸው ኢሮብና ኤርትራ ትንሽ መሳሰላሉ እንደርሱ ማለት ነው ለዛ ባዩ ማለት ነው ለዛ ነው ባዩ ከስራ መረቀም ፈልገው ስለ ችግሯ ብቻ እንዲወራላትና ስለ ራሷ እንዲመጨት ብቻ ነው እንትን የምታደርገው ተስደርገው ባዩ ብዙ ጊዜ ማለት ነው ለዛ ነው ባዩ አሁን ስለ ሀገሪቷ ችግር ስለ እነሱ ችግር ራሳቸው ያወሩ ባዩ ማለት ነው ቢጨመርላቸው ባይጨመርላቸው I don't care እና ለዛ ነው ባዩ ማለት ነው አሁን ታይም ላይ እኔ ስለ እነሱ ችግር እየዘረዘርኩኝ ጊዜንም እያልኩኝም ጊዜ መጨረሻ አልፈልግም ታውቃላችሁ ቶሎ ጭርስ የሚያደርግልኝ ሰው ነው የሚፈልገው ማለት ነው በቃ የሆነ ነገር ማለት ነው የሚያስጠላም ይሁን ደስ የሚልም ይሁን የሚልኝን ነገር ማለት ነው እሰማለሁ ባዲይ ማለት ነው እንደዚህ ማለት ነው ዲቸር ነገራችን ፈልገው ነገር ማለት ነው ኤርትራ በምትወደው ሳይድ አልሄድም ኤርትራ በምታምንበት ሳይድ አልሄድም ኤርትራ በምታምንበት መንገድ አልሄድም ኢትዮጵያ ምን እንደዛ ባዲይ ማለት ነው ኤኒሞር ግን ኤርትራ ባዲይ አሁን በጣም ጠቃሚ ገው ያሉት ኤርትራውያን ስለሆኑ ባዲይ ማለት ነው ከዛ በስተጨማሪ ሰዎቹ ግን ላይክ ለሌላ ፖለቲካ ሌላ ነገር መስለዋቸዋል ባዲይ ማለት ነው እንደዛ ስለዚህ ባዲይ ማለት ነው እንደዛ አይደለም አሁን ኤርትራ ኢትዮጵያ ባይደውይ ማለት ነው ቀጥታ ስለ ኢትዮጵያ እንድታወራ ስለ ሀገሪቷ ምናምን ያለውን ነገር ይታወቃል ባዲይ ማለት ነው ታወቀ ነገር ስለሆነ ዳይሬክትሊ ወደ ገደለው ስትገባ ያለው ነገር ተወራት ይችላል ባዲይ ማለት ነው እንደው ማለት ነው ወዲህ ቸልላችሁ አንፈልገው ነገር ማለት ነው ስለዚህ ለዛ ነው I am not Eritrean I don't care about Eritrea you know what
እኔ እዛ ጥሩ ጓደኞች ሊሆናችሁ ማለት ነው 6 ጓደኞቼ ብቻ ናችሁ ነበራችሁ ማለት ነው። ከዛ ውጭ ግን ኤርትራ ኢዝ ኖት ማይ ቢዝነስ ዳውት ላስታውቃችሁ ፈልገው ነገር ማለት ነው። እኔ መዋሸው ነገር ምጨምርበት ነገር እናንተ ጋር ላይ ነበር። እናንተ እንኳን የሆነ ነገር መንገድ ብንጋጭም እና ሆነ ነገር ብናወራ ማለት ነው እናንተ ጀስት ጓደኛ ነው ምንም አይነት የቤተሰብ ዝምድና እንደዛ እንደሆነ ግን ጃስት እንደምንግባባ ካልሆነ በስተቀር ማለት ነው። በሌላ ሳይድ በፍጹም እኔ ልግባባቸው አልችልም ማለት ነው። ይነውት ኢትዮጵያ ውስጥ ዲሞክራሲ አለ ግን አሁን ላይ እየተፈጠረ ስለሆነ ያው ችግር አለ ማለት ነው። እነሱ ባደው ስለ ሀገሪቷ ችግር አይደለም ከኔ የሚፈልጉት ዳይሬክትሊ ከተመለስኩ ምን ሊያጋጥምሽ ይችላል? ሪል ሀገሬ ናት፣ ቤተሰብ አለኝ ምናምን እሱን ነው የሚፈልጉት ባደው ማለት ነው። ምንም የለም ባደው ይሄን ያህልም ግድ ያላቸው የለም ባደው ማለት ነው። እነሱ ማለት ነው ዊዳው ተነግራቸው ፈልገው ነገር ምንድነው መሰላቸው ኤርትራ እንደ ሽታማይ ልታስወጣ ይገባል ከራስ ባባዬ ማለት ነው። ወይም ኤርትራ ብላችሁ የተመዘገበ ኢትዮጵያ ባላችሁ ባባዬ ማለት ነው። እናንተም እኔ ለእናንተ ብዬ የሚረዳችሁ አንድ ፖይንት የለም። ራሳችሁን መቻል አለባችሁ። በዛ መንገድ ደግሞ እነሱ ማለት ነው ወደቸል ነግራቸው ፈልገው ነገር ምንድነው መሰላችሁ ያው ኢትዮጵያ ደግሞ ችግር አለ ቢልም ይታወቃል። ሌላ ተጨማሪ ውሸት ደግሞ አያስፈልገኝም። ምክንያቱም ኤርትራ ኢትዮጵያ ያለህን የውልቀት ችግርህን እና ከፈልግ ይቀበሉሃል፣ ካልፈልግ ይጥሉሃል ባይማት ደስዋል። እንደ ራስ እድል ነው፣ እንደ ራስ ጠባይ ነው፣ እንደ ራስ ግንባር ነው። ስለዚህ ቢአሉ ማይ ቢዝነስ ያ ግን እንደዛ ስል ሰው አልነካም፣ የሰው እድል አላበላሽም፣ ሰው ህይወት ውስጥ አልገባም። አይ እንደዛ ነው ብዬ ሪፖርት እያደረስኩኛል ወደም ባለ የሰው የውሸት ሪፖርት እና የሆነ ነገር ሲሉ ማለት ነው ያላለኝን ነገር አልልም፣ ያላደረጉኝን ነገር አልናገርም። ያላየሁትንና ያልነኩኝን ሰው ነካኛ ዳስዋል። ከዚህ በላይ እርዳታ የለም። ሀበሻ ምቀኛ ነውና ለራሱ እንዲመቸው ብሎ ሰው ሲያጠቁ ነው የሚውለው። ስለዚህ እንደዛ አይለኝም እኔ ቢያንስ እንኳን ማለት ነው። ሌላ ተጨማሪ ነገር እኔ በተፈጥሮ እንኳን ውሸታዬ ስላልሆንኩኝ ማለት ነው ሌላ የሚዘባርቀው ነገር የለም ማለት ነው።